አንተ ሰው የምትጠይቀኝን ጥያቄ ወዴት እየወሰድከው ነው? አሁን የምትለኝ ምንድነው? መንገዱን አሰፋህብኝ። አንተ ማነህና ነው ቤቴ ቀስ ብለህ ሸልምሻለሁ ብለህ እንደጻ ልጅ አታለኝ። እኔም እንደው እናት አልሆንም ደግሞ ልጄን ቆሻሻት ያለሽ አንቺ አባትሽ ትንሽ ቀን ይቀርሽ ከዚህ ቤት መነቀርሻለሁ። ማሚዬ ምን አረኩ? እኔ ብዙም አልገባኝም አሁን ያልከው ሁሉ ነገር። እንዴ መኪናው ምን ይጠቅመናል? አንተ የምን መኪና ነው? መኪና ስንት አማራጭ አለን አይደል? እንደኛ እና መኪና እነሱ ነው የሚሰጡት። እኔ ያለ አይደል ቤት የምትቀጥል ከሆነ ቀጥል፣ ያለበዛ ከቤት ተነስተህ ውጣልኝ። ለምን ወጣለሁ? ማን ስለሆንክ ነው አንተ እኔን አጣርተህ የምትጠይቀኝ? ምን ነው ቆሻሻ? ልቀቀኝ። እናንተ ምንድነው? አላቺ ታዲያ አባቷ ቢጤ አንተ ወብዘራሽ የመጣበትን አላማ ሳጨረስ ወደ ሌላ ጉዳይ ስላለቀ ህይወት ድጋሚ አንስተ ማን ባስሉ እናት ወድ እንኳን ብትገባ አልተውህም። ኧረ በስመ አብ አልሰማም። የመጣበትን አላማ ጨረስ ወጠጤና ጨበሬ ያስከሬን ምርመራ ይደረግ ሲባል ምርመራ አይመረመርም ያልሽ ለምንድን ነው? ያው እንግዲህ አስታምሜዋለሁ እንደው ግን እንደማረጉ ተቀበለ። አልታመመም። ድጋሚ ሬሳው ማለት ሰውየው አልታመመም። እህት አይደለሽም። በየትኛው አባት ተገናኝተን ምን ችግር አለው? ቆይ ምን ችግር አለው? አይደለም አልተረዳሽኝም። በየትኛው አባት ተገናኝተን አባቴ ሌላ አልናገር። የታመመው ነገር ምንድን ነበር? ምንም አናውቅም። ጀመር ማን ነው ፍቃዱን የሰጠ? የእሷን የአባቷን ሀብትና ንብረት እኮ ነው በስም ያደረኩት። ምን አገባ አንተ? ምን አገባ? ፈርማ በህጋዊ መንገድ ነው ባለቤቴ ፈርሞ ነው ያወረሰኝ። እሷን ፈርማለች። ምን አገባት? አባቴ ገደለች። አንቺ ቀስ በይ እስቲ። ቆይ አሁን እያስረዳሁሽ ነው። ናስወጣኝ። ናውጣ፣ እሱን ናውጣ። ከሱ ጋር ንክክ የለህም ከኔ ጋር ነገ ሌላ ነገር ነው እንዴ? ቆይ ሐሳብ ምንድነው? ለምንድን ነው ሰው የምታሳስተው? ጭራሽ ከወጣ ልጅ ልገርፍ ነው እንዴ? ዝም በይ አትንጣጭ። አንድ ነው ካተሰው ሄድክ በዛ ጋር በዚህ ጋር በቃ ገደልኩት። ምን ታመጣ? ገደልኩት። እሱ እንድትይ ነው የፈለኩት። የጠየቅኩትን የመመለስ ግዴታ አለብሽ። ከዚህ አልመለስ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። አጋላጭ ሚዲያ በልዑል ነው እየተከታተላችሁ ያላችሁት። እንግዲህ ዛሬም እንደተለመደው ለእናንተ አንድ ይጠቅማል ብዬ ወይ ትማሩበታላችሁ ብዬ ያዘጋጀሁትን አንድ ነገር ይዤ መጥቻለሁ ማለት ነው። እንደተለመደው ጥቆማ ደርሶኛል። ጥቆማውን ደግሞ ያደረሰችኝ አጠገቤ የምታዩት እህታችን ናት ማለት ነው። እንግዲህ ትንሽ ለየት ያለ ነገር ነው ያለችኝ። ለእናንተ ያው ማሳወቅ ስላለብኝ እንደመግቢያ ለእኔም የተነገረኝ ጥቆማ ምን እንደሆነ ለእናንተ ለማሳወቅ ያክል እዚህ ቤት ነው የምትኖረው እህታችን። የምትኖረው ደግሞ ከእንጀራ እናቷና ከእንጀራ ወንድሟ ጋር ነው። ነፍሳቸውን ይማርና እናትም አባቷንም በሞት አጣለች እቺ ሴት። ምናልባትም እንግዲህ አባቷም በቅርብ ነው በዚህ 3 አመት ጊዜ ውስጥ እንዳረፈ አባቷም የሞተበትን ሁኔታ እንዳጣራላት ከዛ ውጭ ደግሞ የምትኖረው ከእንጀራ ወንድሟና ከእንጀራ እናቷ ጋር እንደመሆኑ መጠን ግፍና በደል እየደረሰብኝ ነው እባክህ ወንድሜ ድረስልኝ ብላ በቴሌግራም ሊንካችን ገብታ እኔን አግኝታ አዋርታኛለች። እኔ ደግሞ ያው ጊዜው ሲደርስ ወረፋው ሲደርስ ስፍራው ጋር ተገኝቻለሁ ማለት ነው። ትክክለኛው ዋናው ነገር የተፈጠረው ነገር ምንድነው የሚለውን ከእህታችን ከሷው አንደበት ምን ሰማው ነው የሚሆነው። እናንተ ግን ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። ለሚያዩት ሁሉ ሰዎች አዳርሱልኝ። ምክንያቱም ብዙ ሰው የሚያገኘው የሚማርበት ብዙ ነገር ስላለ ማለት ነው። እንደዚህ አይነት ነገር በእኔ ላይም ሊደርስ ይችላል፣ ለዛ መጠንቀቅ አለብኝ ብሎ ራሱን እንዲያስብ እንዲጠነቀቅ ሼር አድርጎላቸው በቅንነት ማለት ነው። ላይክ በማድረግ ቪዲዮውን ጀምሩት። ሳብስክራይብ እያደረጋችሁ ይሄንን አዲስ ሚዲያ አጋላጭ ሚዲያን አበረታቱት። እኛም ቢሆን እንድንበረታ የእናንተ አብሮነት የእናንተ አብሮን መሆን ስለሚያስፈልገን ማለት ነው። ሳብስክራይብ በማድረግ ሼር በማድረግ አበረታቱን እንላለን። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወደ እህታችን ሰላም ይኔት። ሰላም እንዴት ነሽ? እስኪ ከስምሽን እነሳ፣ ስምሽን አስተዋውቂን። ከዛ በኋላ ደግሞ ምን እንዳጋጠመሽ ምን እየደረሰብሽ እንዳለ እዚህ ቤት ውስጥ ለአድማጭም ለተመልካችም ያው መስማት ማወቅ ስላለብን እኛም ለማጣራት እንዲመቸን እስኪ ከስምሽ ተነስተን እየሆኑ ያሉትን ነገሮች ትነግሪናለሽ ማለት ነው።
ስሜ ሜሮን ይባላል። እሺ ያው እዚህ ቤት ነው ተወልጄ ያደግኩት። ከእናትና ከአባቴ ጋር ነበር የምኖረው። እናቴን በልጅነቴ ነው ያጣኋት። የእናት ፍቅር ብዙ አላገኘሁም። ቢሆንም ግን አባቴ እንደ እናትም እንደ አባትም ሆኖ ነው ያሳደገኝ እና በእኔ ግፊት ነበረ እንዲያገባ ለኔ ብለክ አንተም እንደዚህ መሆን የለብህም ብዬው በእኔ ምክንያት እንዲያገባ በእኔ ግፊት አገባ። እናትሽ ካረፈች በኋላ ነው? አዎ እናቴ ካረፈች በኋላ። እስቲ ስለ ሁኔታው ንገሪኝ። እናትሽ ያረፈችበትን ሁኔታ ከመጀመሪያው እስከ መጨረሻው በደረጃ እስቲ ንገሪኝ። ያው እናቴ በህመም ምክንያት ነው ያረፈችው። በልጅነት ያው ብዙም ባላቅም አባቴ በነገረኝ መሰረት እንደዛ ነው ያረፈችው። ከአባቴ ጋር እናቴ ከሞተች እስኪያገባ ድረስ በፍቅር ነበር ስንኖር የነበረው። ያው ከዛ በኋላ ያው በእኔ ግፊት አገባ። ካገባ በኋላ ያው በቃ የእንጀራ እናቴ ከልጇ ጋር ነው የመጡት አንድ ላይ ልጅ እያላት ማለት ከነ ልጇን የተቀበላት። አንድ ላይ የኖርን ያው እሱ ያለ ሰዓት ብዙም አይበድሉኝም አይጨቁኑኝም ነበር። እሱ ከሞተ በኋላ በጣም ነው የሚያሰቃዩኝ፣ ይበድሉኛል። ልጁም በጣም ብዙ ትንኮሳ ያደርግብኛል። በጣም ብዙ ነገር ነው ያሰቃዩኛል። ጉልበት ብዝበዛም ይበዘብዙኛል። እና አንድ ቀን አባቴ በር ላይ ወደቀና በዛው ጸጥ አለና ከዚህ በፊት የደም ግፊትም ይሁን የምንም አይነት መድኃኒት ተጠቅሞ አያውቅም። እና ከዛ ሐኪም ቤትን ወሰደው ስላቸው እነሱ የደም ግፊት መድኃኒት ነው የሚጠቀመው ይሉኛል። ከዚህ በፊት ከኔ ጋር ሲኖርም ሆነ እነሱ መጥተውም ተጠቅሞ አያውቅም ያን ነገር። እና እንዴት እንደሆነ ብታጣራልኝ ደስ ይለኛል። አታልቅሽ፣ ማልቀስ የለብሽም። ኖ እንድታለቅሽ አይደለም። አሁን እኔ አጣራለሁ። እኛ አሁን ማጣራት ነው ያለብን። ላይክ አሁን ማልቀስ አይደለም። ጠንክረሽ የሆነውን ነገር ሁሉ እንዲህ ከአንዳንድ አስረጅኝ። ገብቶሻል? ማልቀሱ አይደለም አሁን ላንቺ የሚጠቅምሽ። እኛም ስራችንን በትክክል ሰርተን እንድንሄድ ማልቀስሽ ዋጋ የለውም። ቀጥይ፣ አስረጅኝ። እሺ አባትሽ አረፉ በዛ ሁኔታ አይደል? አይ በቃ አባቴ ካረፈ በኋላ በጣም ነው የሚያሰቃዩ፣ በጣም ይበድሉኛል። እና እኔ በሌለውበት በጣም ብዙ ነገር ቤቱንም የሆነ ለማዞር የሚሞክሩት ነገርም ሰምቻለሁ ከነሱ። በምንድን ሰማሽ? እኔ ውስጥ ሆኜ እነሱ ሲያወሩ ሰማቸው፣ እዚህ ሲንሸኳሸኩና አይ ሌላ ነገር ነው የሚያወሩት ብዬ ለማለፍ ሞከርኩ። እና ይሄን ነገር እንድታጣራልኝ ብዬ ነው። እሺ አንደኛው ነገር የአባትሽ አሟሟት። አዎ የአባቴ አሟሟት ምንም መድኃኒት ተጠቅሞ አያውቅም፣ ታሞም አያውቅም። ከኔ ጋርም ሲኖር የግፊት መድኃኒት ነው የሚወስድ ያሉሽ በምን ሁኔታ ነው? ማለት ምርመራ መውሰድ አትችሉም ምን ማለት ነው? እዚህ ከተማ ላይ ያላችሁት እንደማንኛውም ሰው ቢያርፍ እንኳን አባትሽ ሂዶ መመርመር ይችላል። የአስከሬን ምርመራ በምን ሊሞት እምቢ አሉ። ያው በቃ እሱ ከሞተ በኋላ እሱ እንደዛ ከሆነ በኋላ በቃ ቤቱን የተቆጣጠረችው እንጀራ እናቴ ናት። እና እኔ ምንም ነገር ላይ እኔ የመናገር እድል የለኝም። ሁሉም ነገር እሷ ናት እንትን የምትለው። ለዛ ነው እሱ ራሱ በቃ እሷ የምትለውን ነገር ነው የሚያደርገው። ይመታኛል፣ ይደበድበኛል፣ የማይሆን ነገር ለማድረግ ይሞክራል። በጣም ነው የሚያሰቃዩኝ። ከዚህ ቤት እንድወጣ የማያደርጉት ነገር የለም ወይ ካልሆነም ማለት ነው እንድወጣም ቢገፋፉኛል። ብዙ ነገር ነው እንትን የሚሉት። ጫና እየደረሰብሽ አለ? አዎ በጣም ብዙ ነገር። እናትሽ በልጅነትሽ ነው ያረፈችው ወይም ደግሞ እንዲያገባ ግፊት አድርጌበታለሁ ብለሽኛል አባትሽን። ከምን አንጻር ነው አንቺ ግፊት ያደረግሽበት አባትሽን? አባቴ እኔን በማሳደግ ነው ጊዜውን ያቃጠለው። ወይ ሌላ ልጅ የለው ወይ ከዚህ የበለጠ ደስታ ይገባዋል ብዬ በገፋሁት ነገር ነው እሱ እንደዚህ አይነት ነገር ላይ ወደቀው። እና ብታጣራልኝ ደስ ይለኛል። ስለዚህ ምንም ልጅም እንዲወልድ ፈልገሽ ነበረ? አዎ ወንድም እህቶች እንዲኖሩኝ ፈልጌ ነበር። እና ታዲያ ለመውለድ አላስበም ነበር? ምንድነው ጭራሽ በቃ እሷ ጭራሽ የመጣችው አላማዋ ይሄን ቤት ለመውረስ ነበር ሀሳቧ። በሰማሁት ነገር መሰረት ያው እኔም ችላ ብዬ ነው እንደዚህ እንትን ያልኩት እንጂ ያገባችው እሱነቱን ፈልጋ ላይሆን ይችላል። አባትሽ ከሞተ 3 አመት ነው? አዎ 3 አመት። እስኪ እንደው ያው ላይጠይቅ ይችላል ግን ፍትሃቱን ተቆጣጥራ
እንደዚህ አይነት ነገሮች አሉ ወይስ ምንም እንትን አትልለትም? አይ እኔ ምንም ነገር ላይ እኔ እንድገባ አታደርግም። እኔ ምንም ነገር ላይ እጄ እንዲገባበት አታደርግም። የሆነ ነገር እንኳን ከተናገርኩኝ አንቺ ምን አገባሽ የማዘዝ መብት የለሽም በዚህ ቤት ሁላ ትለኛለች። እና አይመለከትሽም፣ በምንም ጉዳይ አይመለከትሽም ነው የምትለኝ። እንዴት አይመለከትሽም? ይሄ አባትሽ ቤት እኮ ነው በአንድም በሌላ መንገድ። አዎ በጣም ስለሚጨቁኝ እኔም መሄጃ ስለሌለኝ በቃ ሁሉንም ነገር ለመኖር ስትል ትችል አይደለ? እንደዛ ነው። እሺ አንቺ እንደዚህ ካልሽኝ የቤቱ ጉዳይም ካልሽኝ የቤቱ ካርታና ፕላን ማን እጅ ነው ያለው? አንደኛው ነገር። ሁለተኛው ነገር ደግሞ እስካሁን አባትሽም ካረፉ የኑዛዜ ለነገሩ አልታመመም፣ የኑዛዜ እንኳን ወረቀት እንዳለ። ስለዚህ የቤቱ ካርታና ፕላን አሁን በአባትሽ ስም ነው ወይስ የምታውቂው ነገር የለም? በአባቴ ስም እንደሆነ ነው የማውቀው እስካሁን ድረስ። ከዛ በኋላ ግን ምንም አታውቂም? አዎ አሁን ካርታና ፕላኑ እሷ እጅ ነው። ስጠይቂያት ጭራሽ እንድጠይቃት ጥያቄ እንድጠይቃት ራሱ አትፈቅድልኝ። እና ይሄን ያክል እየተበደልሽ ምንድነው የቻልሽበት ሁኔታ? ያው ለመኖር ስትል ወጥቼም ዘመድ የለኝም። እማውቀው አንድ አባቴን ብቻ ነበር፣ አባቴንም አጣሁት። ማለት እንዴት ዘመድ የለኝም? የቅርብ ዘመዶች የሏችሁ? ምንም ዘመድ የለኝም። እንዴት ማለት? አላስተዋወቁሽም ነው አባትሽ ወይስ በስደት መጣው ነው ወይስ ምንድነው? እኔ ማለት ምንም የማውቀው ነገር የለም። ቤት ስለ ዘመዶችም ሆነ ስለ እናቴ ዘመዶችም ነግሩኝም አያውቅም። ምናልባት ይሄንን እናጣራለን። ሊነግርሽ ያልፈለገበት ምክንያት ወይ ጓደኛው ምናምን ካለ ደውለን ማጣራት እንችላለን። አሁንም ቢሆን ማለት ነው። ምናልባት በስደት መጣው ከሆነ ከሌላ ሀገር ከጎረቤት ሀገር እንደዚህ አይነት ነገሮች ካሉ ሊነግርሽ ካልፈለገ ካልሆነ በቀር እንዴት ቢያንስ ክፉ አለ ደግ አለ አይደል? ቤተሰብሽን ደግሞ ማወቅ አለብሽ አይደለም? እውነት ነው። እስቲ ቀጥይ ንገሪኝ። ያው እኔ አላቃቸውም፣ ቤተሰቦቼንም ይሁን ዘመዶቼን አላቃቸው። አባቴ ነበር፣ አባቴ አረፈ። ምክንያቱ ባልታወቀ ምክንያት። ያሳዝናል በጣም እውነት ለመናገር ይሄ አሳዛኝ ነገር ነው። ቢያንስ የሰው ልጅ ሲያርፍ በህመም ከሆነ በህመም፣ በሰው ከሆነ በሰው ኦር አደጋ ገጥሞት ከሆነም አደጋ አጋጣሚዎች ሁሉ እኔ ግን እነሱ ድንገት እጃቸው አለ። ምክንያቱም ሐኪም ቤት እንደሄድም ፍቃደኛ አልሆነችም። እስኪ በሰዓቱ ስለነበረው ነገር በደንብ አስረጅ። በሰዓቱ በቃ በር ላይ ወደቀ። ምንም ሐኪም ቤት እንወሰደውም ስላቸው አይሆንም ብለው ነው ያሉት። እናትና ልጅ? አዎ እናትና ልጅ። እሺ በቃ የሆነ ራሳቸው ሽፍንፍን አድርገው ነው ያለፉት። ያው አባቴ ነው ለኔ የሚቆምልኝ የነበረው። እሱ ከሄደ በኋላ በቃ ምንም የለም። ከወላጅ እናትሽ ጋር በደንብ ትተዋወቁ ነበረ ወይስ? አላውቃትም በደንብ። በጣም ያሳዝናል እውነት ለመናገር። በእርግጥ እንደዚህ አይነት ነገር ያጋጥማል በህይወት ውስጥ። እዛ ደግሞ ያንን ጊዜ አልፈሽ ዛሬ እዚህ ላይ ነሽ። ወደፊትም ቢሆን መጠንከር መበርታት ነው ያለብሽ። ፕላስ እሺ ተጋብተዋል ምናምን ፍትሃዊ የሆነ ነገር ሊኖር ይችላል። መቼም አንቺም እንደ ሰውኛ እንደ ህሊና ረጅም ታይም አብሮ ኑሯል ከአባትሽ ጋር፣ ወይም ደግሞ ላይኖሩም ይችላሉ አላውቅም። ግን ደግሞ ውጡልሽ አታባረሪያቸው። መብትሽ ሊሆን እኮ ይችላል እኮ። ግን ደግሞ እንደ ሰውኛ እንደዛ ላታረጊ ትችላለሽ። ምን ያክል ጊዜ ነው ከተጋቡ ከአዲሷ ሚስቷ? 6 ዓመት። 6 ዓመት አብረው ኑሯል። ስለዚህ 6 ዓመት 3 ዓመት 9 ዓመት እዚህ ቤት ውስጥ ነበራችሁ ማለት ነው። አሁን ጸባይዋ ከመቼ ጊዜ በኋላ ነው እየተቀየረ የመጣው? አባቴ ከሞተ በኋላ። ከዛ በፊት ጥሩ ነበረች? ጥሩ ነበረች። ላንቺም? ለኔም ለአባቴም ጥሩ ነበረች። ምክንያቷ ምንድነው ስትጠይቂያት ታዲያ? ምክንያት የላትም። በቃ ምንም ነገር እኔ እዚህ ቤት ውስጥ እንድናገር እንትን የላትም። ኦኬ እዚህ ቤት ውስጥ የመናገር መብት የለሽም ማለት ነው። እንደስቲ ኃይለ ቃሎች ከንግግር ኃይለ ቃሎች ምናምን የሆነ ነገር እስቲ ንገሪኝ እስቲ። አረ ብዙ ነገር ነው የምትናገረው፣ በጣም ብዙ ነገር። እስኪ ለምሳሌ ለሚዲያ የማይወሩ ነገሮች ራሱ ነው የምትናገረው። ያው ብቻ
እንደዚህ አይነት ነገሮች ያጋጥማሉ። ግን ደግሞ በጥበብ ማለፍ ነው። እንዲህ ተፈጠረብኝ ብሎ የሰው ልጅ ህይወቱ አይቆምም። እውነት ለመናገር ግን ደግሞ እስቲ አባትሽ የሞተበትንም ሁኔታ እዚህ ቤት ውስጥም ስለሚፈጠሩት ሁኔታዎች እያንዳንዱ ነገር እናያለን። እንግዲህ አሁን ምንድነው ልናደርግ የምንችለው መሰለሽ እህቴ ሜሮን፣ እዚህ ቤት ውስጥ ካሜራ፣ ድብቅ ካሜራ እንገጥማለን። አስቸኳይ ስልክ ከሆነ ችግር የለውም፣ ካልሆነ ደግሞ ሳይለንት አድርጊና ወሬያችንን እንቀጥል። ስለዛ እዚህ ቤት ውስጥ ካሜራ ይደበቃል። የሚሉትን እያንዳንዱን ነገር ቃል በቃል እኔ ያለሁኝ እኔ እመለከታለሁ። አንቺ በማትኖሪ ሰዓት ነው አውቀሽ ይሄንን ሳምንት ከቤት ወጣት ያለሽ። እነሱ የሚሉትን ብቻቸውን በነፃነት እንዲያወሩ ማለት ነው። አሁን እዚህ ቤት ውስጥ የሉም ስላልሽ ነው እኔም አንቺ ጋር በፍጥነት የመጣሁት። ስለዚህ አሁን ደግሞ የምናደርገው ምንድነው? አንቺ እዚህ ቤት ውስጥ አትኖሪም፣ ካሜራ እናስቀምጣለን። በካሜራ የሚባባሉትን ሁሉ እናያለን። የተለየ ነገር የለም። እንግዲህ እባክህ ስለምንክ ያለውን ነገር እንዳለ አጣራልኝ። የአባቴንም ነገር ቢሆን አጣራልኝ። እኔ ሌላ ምንም ነገር አልፈልግም። የኛ ስራ እኮ ነው። ይሄው እኔ ራሳችን እኮ እኔ ሀብቱንም ከፈለጉ ይሰዱት፣ የአባቴን ነገር አጣራልኝ። አይደለም እንደዚህ እንድትሆኝ እኮ አይደለም። እባክህ ወጥሻ እኛ እኮ ተነጋገርን፣ በቃ ተነጋግረናል። ምንድነው ማድረግ ያለብንን ነገር ነው ማድረግ ያለብን። ያንቺ ማልቀስ አሁን እዚህ ጋር ምንም አይጠቅምም። እባክህ የአባቴን ነገር እኔ እንዳላቅ አድርገው የሚያደርጉ ይሄን ያክል ዓመት አልቅሰሽ የለ። ስለዚህ አሁን ምንም የሚያስለቅስሽ ነገር የለም። እኔ እዚህ ጋር እኮ ስመጣ ላግዝሽ ነው አይደል? ላግዝሽ ነው የመጣሁት። ስለዚህ ማልቀስ አይደለም፣ እኔም ማገዝ ነው ያለብሽ እኮ። እኔ በምችለው መንገድ ሁሉ አገዛለሁ። ማድረግ ያለብኝ ካሜራ የሚቀመጥበት ቦታ አፈላልግና ካሜራማን ካሜራ ግጠም። እንደዛ ነው እናደርግ የምንችለው። የሆነ ኮርነር ላይ ግጠም ካሜራ ወይ ደበቅ ያለ ቦታ ላይ ይይና በቃ አንቺ አይዞሽ፣ ካልሆነ ስራ ተበላሽብኛለሽ። እሺ ጠንካራ ወይ እኔ ማድረግ ያለብኝን ሁሉ ነገር አድርጋለሁ። እባክህ ምንም አያስፈልግም። እኛ ስራችን የምንሰራው በቅንነት ነው። ምንም የሚደረግልን ነገር የለም። ምንም የሚሆንም ነገር የለም። ገብቶሻል አይደል? ስለዚህ ላንቺ ብዬ ሳይሆን ለራሴ ብዬ ነው የምሰራው፣ ለህሊና። እሺ እሺ፣ በጣም ጥሩ። በቃ ካሜራማን ወደ ስራ። ወይ ጓደኛዬ እንዴት ነሽ? አንቺማ ጠፋሽ። ሰው ካልፈለገሽ አትፈልጊም። አዎ ክላስ አሪፍ ነው፣ ጥሩ ነው። አንቺ ጋር እንዴት ነው? አሪፍ ነው። እሺ እና መች ነው የምንገናኘው? አለናፍቀሽኛል። እንገናኝ እንጂ መሆንሽ ደውዪልኝ። እኔ ካልደወልኩ አንቺ ደውዪልኝ። እሺ መልካም ቻው። ችግር ተጋድመሻል ዛሬ? በየትኛው ስጋ ተገናኝተን? እህትህ አይደለም አንቺ ነሽ ያሳመርሽው? እንዴት አድርገህ ልታስብ? ቆይ እኮ ወንድምሽ አይደለም? ምንድን ነው እንደዚህ እኔ የምከለኪኝ? እህትህ እኮ ነው። ተው እንጂ። በየትኛው መንገድ ተገናኝተን? የኔ አባት ሌላ፣ አንቺ አባት ሌላ። ግዴታ እኮ አባት ስለተገናኘን እኮ አይደለም። ተይው እሱን፣ አሁን ወደ ገደለው ነው። ተው እህትህ ነው። ተው። በየትኛው አባት ተገናኝተን? በየትኛው እናት ተገናኝተን? ምን ሆነሽ ነው እንደዚህ የኔ የምትጨክኝ? ምን ሆነሽ ነው? ምን ችግር አለው? ቆይ እህቴ አይደለሽም? በየትኛው አባት ተገናኝተን? ምን ችግር አለው? ቆይ ምን ችግር አለው? አይደለም አልተረዳሽኝም። በየትኛው እናት በየትኛው አባት ተገናኝተን? አባቴ ሌላ አባትሽ ሌላ። ምን ችግር አለው? ቆይ ምን ችግር አለው? እሺ በይኝ በቃ። እኔ
እሺ በይኝ በቃ እሺ በይኝ። ጭራሽ እናትህ ቤት እያለች በዛ ላይ ችግር የለም ምንም አትልም እናቴ ናት። ተው በቃ ያንቺ ምንሽ ናት ሲጀመር እሷ ራሱ ወልዳሻለች ስጋሽ ነች። ምንድን ነው የኔ ያለ ተዝገበገብሽላት አንቺ ራሱ አሽቃበትሽ በማያገባሽ ገባሽ። የአባትሽ ቢጤ ምንድን ነው እንደዚህ የአባትሽ ቢጤ አይደለሽ እንዴ አንቺ? ለነገሩ ትንሽ ቀን ይቀርሽ። ምንድን ነው የኔ ያለ እንትን የሚያደርግሽ? በቃ ተወኝ፣ እንደውም አልፈልግም ተወኝ። ምንሽ ነው ዘር በልልኝ ወደዛ። ከእኔ ምን አተሽ ነው እንደዚህ የኔ ያለ እንደዚህ መተበች? ቆሻሻ ነክ እንደዚህ ምን አስተበተሽ? ቆይ ቆሻሻ ነክ ሲጀመር ልቀቀኝ ወደዛ። እኔን ቆሻሻ አልከኝ ቆሻሻ ማንን ነው ቆሻሻ? ልቀቀኝ እናንተ ምንድን ነው አላችን ታዲያ አባቷ ቢጤ አንቺ ወብዘራሽ ደግሞ ልጄን ቆሻሻት ያለሽ አንቺ አባትሽ ትንሽ ቀን የቀረሽ ከዚህ ቤት መነቀርሻለሁ። ማሚዬ ምን አረኩ? አንቺ ዲቃላ ልጄን ነው ቆሻሻ ያልሽ የኔን ጨዋለች። ሁለተኛ ትንሽ ቀን ጠብቂኝ ታገሺ፣ መነቀርሻለሁ ከዚህ ቤት። ያ አባትሽ እንዲህ ደፍቶ ጠቅጥቆ ደፋኝ ራሱን ጥሎ ሄደ። የኔ ጦስ ገፊ ናት ደግሞ ሁለተኛ ልጄ የሰው ገፊ ምን ጉድ ናት እንጂ ደግሞ ምን አይነቷ ናት? እኔ አባት ስለሌለኝ ነው እናት ስለሌለኝ ነው። ምን አባሽ አልፈረቀሻል? የአባትሽ ቢጤ እርኩስ ስለሌለኝ እናት ስለሌለኝ ነው። ገና አሰቃይሻለሁ እስካልሰጠሽኝ ድረስ። ምንድን ነው የምሰጥህ? ወንድ ልጅ ከሴት ልጅ ምን ሊፈልግ ይችላል? ሕፃን ልጅ አይደለሽ። የምታዩን ነገር መረዳት አይከብድሽም። አትነፋረቂብኝ። ሆነ እስኪ አትነፋረቂብኝ። የአባትሽ አትነፋረቂብኝ። የራስሽ ጉዳይ ምንድን ነው ዛሬ? ኧረ እቺ በና የአባቷ ቢጤ እዛው ጦስሽ ለራስሽ ይሁን። እኔ ልደፊ ነው እንዴ የምትነፋረቂው? በሰላም አላውልሽ። ነይ ዛሬ ውጪ ነይ ዛሬ እንዴው ልደፊ ነው። ዶራም አልጠቀመች ተመልካቾቼ እንግዲህ በድጋሚ ተመልሰን መጥተናል። እንግዲህ አንዳንድ ፋይሎችን እህቴ ይዛለች። ዛሬ ነው እንግዲህ ትንኮሳም ደረሰብኝ ብለሽኛል። በቃ ሊያጠቃኝ ሞክሮ ነበር ብለሽኛል። ዛሬ ነው እንግዲህ ፋይሎቹንም እኔም ቶሎ እያየኋቸው ነበረ። ቶሎ የመጣውም ለዛ ነው። እንዳልኩሽ አድርገሽ ነው የቀረጥሻቸው። ጥሩ። ስለዚህ እስኪ ፋይሎቹን አሳይኝ፣ ስጭኝ እባክህ። ግን አደራ ፊቴ እንዳይታይ። የሚታይ ነገር የለም። እኛ ጋር ሁሉም ሚስጥር ነው። ብዙ ሚስጥር የያዘ ነገር ስለሆነ ችግር የለውም። ኦኬ፣ እነዚህ ናቸው። በጣም ጥሩ። እነዚህ ይጠቅሙኛል። ተመልካቾቼ ያው የሆኑትን ነገር ሁሉ አይተን ከክሮች ጋር ከህግ አካላት ጋር አብረን እንደን እንግዲህ ቤት ውስጥ ደግሞ ያለውን ነገር ከእናንተ ጋርም በድጋሚ አብረን የምንገናኝ አብረን የምናይ ይሆናል። እነዚህ በደለኛና ግፍ የሚሰሩ እንግዲህ እናትና ልጅ በዚች በህፃን ህይወት ላይ እየተጫወቱ ነው እንዳለ አይቻለሁ። እኔም ቢሆን እናንተም አይታችሁታል ብዬ ተስፋ አደርጋለሁ። ታዩትም አላችሁ። እዛ ሄደን ያሉትን ነገሮች ደግሞ እናጣራለን። ብዙ ኃይለ ቃሎችም ሲናገሩ ነበረ። ያው ኦንላይን ላይቭ ስለሆነ ሁሉንም ነገር ተሰማ ነበረ። እንደ አባትሽ እንደዚህ ልሻለሁ እንደዚህ ብዙ ነገር ብቻ መጨረሻውን አብረን እንይ። እዚህ ነው ግቢው። ና ትልቁ ቤት መጣንበት በባለፈው። ቤቶች ሰላም ነው። እንዴት ነው? መስገነው ሰላም ነው አለን። ስለ አንዳንድ ጉዳይ ነበር የመጣሁት።
ስለምን ጉዳይ? እዚህ ወጣት ማህበር ነው እና የምሰራው እዚህ ለከተማ ወጣቶችን የተሻለ ነገር እናመቻችላቸዋለን እና ምናልባትም ብዙ እድሎች አሉ ለወጣቶች የተዘጋጁ ስራ እድል መፍጠር ላይ ማለት ነው ያተኮሩ። እንደሚያው ደግሞ አንተ ወጣት ነህ፣ የዛ ተካፋይ የዛ እድል ተካፋይ መሆን ከፈለክ ለአንተ መልካም አጋጣሚ ይሆናል ብዬ ተስፋ አደርጋለሁ። ምናልባት እንግዲህ ይሄ ሀሳብ ለአንተ እንኳን ባይቀበል ለማንኛውም ሰው መቀበል ይችላል። አሪፍ ይመስለኛል። እዛ አካባቢም እንግዲህ ክብሮም የሚባል ወጣት ልጅ ታውቁ ይሆናል። እዚህ ሰፈር ክብሮም የሚባል ወጣት ልጅ ላይ አንድ የስራ እድል ፈጥረናል። እንድትተዋወቅ ይሆናል። እዚሁ ጥግ ይመስላል። ከይቅርታ ጋር እናቴን አንዴ ለማክራት ይምጡ። እሺ ይምጡ፣ እንኖራቸው፣ ችግር የለውም። እዚሁ ጠብቁኝ። እዚህ መምጣት ትችላለች። ላወራት ትችላለች፣ ችግር የለውም። ቀላል ይመስላል። ማነው? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አሜን። ያው ከዚህ ከወጣት ማዕከል ነው የመጣሁት ከክፍለ ከተማው እና ወጣቶች ላይ ብዙ ስራዎች እንሰራለን። ወጣቶችን እናደራጃለን። የተሻለ ነገር እንዲያገኙ ለወጣቶች እንፈጥራለን ማለት ነው። አጋጣሚ ሆኖ ደግሞ እንግዲህ እዚህ ቤት ወጣት እንዳለ እዛም ማስረጃ ስላለ ማዕከሉ ላይ ወይም ደግሞ ያን ስም ስለተመዘገበ የእናት ስም ወጣት ልጅ እንዳለች ስለሚታወቅ ለወጣቱ ጥሩ የስራ እድል ለመፍጠር ነው። ግን ወጣት እሱ ገና ልጅ ነው። እኔም ትልቅ ሰው ነኝ። ማን ነው ወጣት? ሌላ ያው ለልጁ ነው ሊሆን የሚችለው። እንግዲህ ሌላም ወጣት ልጅ ካለ በቤት ውስጥ እንግዲህ ለዛም ሰው ሊሆን ይችላል። ያው ምክንያቱም ወጣት እስከተባለ ኦቨር ከ18 በላይ በሞላ ወጣት ነው የሚባለው አይደል? ስለዚህ ለነሱም የስራ እድል ለመፍጠር ብዙ አይነት ሽልማቶች አሉን። አሁን ሰሞኑንም በዓል ነው። አይ በቃ እኛ ጋር ብዙም እንደዚህ አይነት የሚያስፈልግ ነገር የለም። ብዙም እንትን አልፈልግም። ግርግር ነው የመሰለኝ። እኔ አይገባኝም አሁን የምታወሩት ቋንቋ። ያው ልክ ነሽ እኮ ላይገባሽ ይችላል፣ ግን ደግሞ እያስረዳዎች ነው። ሰው መቼም የስራ እድል ይፈጠርለታል አይደል? እና ቤት ውስጥ በየቤቱ እየተሄደ ነው የስራ እድል የሚሰጠው? አዎ እኛ እንደዛ ነው የምናደርገው። እዚህ ጋርም ካሜራ አለ እንደምታየው። ካሜራው ደግሞ ትልልቅ የበላይ አካላት እንዲያዩት ነው የሰውን የስራ ፍላጎት የሰውን የመነሳሳት እንዲያዩት ነው። ታዲያ የኔ ልጅ አሁን የስራ እድል ያገኛል ማለት ነው? በጣም ብዙ አይነት የስራ እድሎች አሉ። የመኪና የሚሆን ብድር አለ፣ ሌሎች ለሸቀጣ ሸቀጥ። አይ ምን መኪና ምን የማይሰራለት እሱ መኪና? አንተ ብዙ ሀሳብ አለ። ምን መኪና ያስፈልጋል? አይ ያው ሀሳቡን ነው እኮ የምናገረው። መኪና እንሰጠዋለን ግን አይደለም እያልኩ ያለሁት። በብድር እንደዚህ አይነት ኦፖርቹኒቲዎች ይመቻቻሉ ነው እያልኩ ያለሁት። ምናልባት ፍላጎት ካላችሁ ተነጋግረን እንደነዚህ አይነት እድሎችን አጋጣሚዎችን መጠቀም ብትችሉ ለማለት ነው። እኔ ብዙም አልገባኝም አሁን ያልከው ሁሉ ነገር። እንዴ መኪናው ምን ይጠቅመናል? አንተ የምን መኪና ነው? መኪና ስንት አማራጭ አለን አይደል? እንደኛ እና መኪና እነሱ ነው የሚሰጡት። ነው ያለ አይደል? ቤት አለን እንዴ? ብዙ ጉዳይ አለን። በቃ ለወደፊት ህይወት የምታስቢልኝ ከሆነ እሺ እኮ ቤቱን ሸጠን አንገዛም እንዴ? እሱ ምን አሳሰበ ስለ መኪና? እንዴ ቤቱን ከመሸጥ መኪና ወደ እናንተ ሲመጣ ሰርቶ ቢከፍል አይሻልም ብድሩን? ዓለም ባንክ እና ሌሎች ባንኮች ተደራጅተው እሱና እስቲ እንዲገባው እስቲ ወይ እስቲ አናግረው እስቲ ናስቲ አናግረው። እሺ ይኸውልህ ወንድሜ የዓለም ባንክ አለ፣ በጣም ብዙ ድጋፎች አሉ። እነዛ ድጋፎች ደግሞ ለወጣቱ ናቸው። ስለዚህ ብድር ትበደራለህ፣ እየሰራ የምትከፍልበት በትንሽ ኢንተረስት በትንሽ ወለድ እየሰራ የምትከፍልበት እና ራስህንም ቤተሰብህንም የምትለውጥበት እድል ነው። ተነጋገሩና ከፈለጋችሁ ነው እንጂ መሄድ ይችላል። በየቤቱ ወጣት ሞልቷል መቼም። ግን ማያመልጡ እድሎች እንዳያመልጡ ነው ፈልጋለሁ። እኔ ራሴ መለወጥ ፈልጋለሁ። መኪናውንም ያስፈልጋል። እንዳና መለወጥ እኛ እንችላለን አይደለም ወይ? ሌላ የምታስቢልኝ ከሆነ ይሄን ነገር እንድፈቅጂልኝ አድርጊልኝ። ይሄ እንደው ያንተ ነገር ሁሉ ነገር እስቲ ሞክሩለት። እሺ እስቲ ግቡ እስቲ። እናመሰግናለን። ቤትም ውድ ተመልካቾቻችን እንግዲህ ያው በወንድማችንና በእናታችን መልካም ፈቃድ መሰረት ቤታቸው ገብተናል። የተለመደውን ሽልማት እንግዲህ ሸልመናቸው እንወጣለን ማለት ነው። በዋነኝነት ያው አልወደዱም ነበር የኛ መምጣት፣ ግን ከማግባባት በኋላ ደግሞ ያው ለዚህ ወጣትም የስራ እድል ያስፈልገዋል። እንግዲህ እውነት ለመናገር ብዙ እናት የልጇን መለወጥ ትፈልጋለች እና ለዛ ደግሞ እድሉን ስለሰጠሽን እሱ እንዲለወጥ ነገሮች እንዲመቻቹ ስላደረግሽ አመሰግናለሁ። ብዙ ወጣቶች ናቸው
በዚህ ነገር ተጠቃሚ እየሆኑ ያሉት ማለት ነውና እስኪ እንዴት ነው ስለ ህይወት እስኪ መጀመሪያ ራሳችሁን አስተዋውቁልኝ። ወንድሜ ካንተ ልጀምር። እስኪ ራስህን አስተዋውቀኝ። ቢኒያም አያሌው ነኝ። እሺ የኔ እናት። እኔ እንግዲህ ወይዘሪት መንበረሽ ማማ አበበ እባላለሁ። መንበረች አበበ። እሺ እናታችንና ወንድማችን ቢኒያም እስቲ ስለ አንዳንድ ነገሮች ስለ ህይወታችሁ ስለምታሳልፉት የህይወት ስራ ላይ ናችሁ አይደላችሁም፣ ትምህርት ላይ አይደለም የሚለውን እስቲ ካንተ ልጀምር። ትምህርት እንኳን ቆየው ካቆምኩ ስራም ቢሆን ቤት ውስጥ ነው ሙሉ። ለምን? ያው ምንም የስራ እድል ክፍት አላገኘም። በትምህርት ደረጃ ለመግባት በፈልግ ከ5 ምናምን ያቆምኩት ማንንም ይቀበለኝ የለም። ከ5 ለምን አቆምኩ? ይሄን ያለ ፍላጎቱ የለኝም የትምህርት። ምክንያቱ ምንድነው? ያ ፍላጎቱ የለኝም። በቃ ታዲያ አሁን እኮ መኪናውን ቢገዛ በምን ልታሽከረክረው ነው? ምን አውቄ እዛው ለነገሩ መንጃ ፈቃድ ይገዛል። ዘንድሮ ቀላል እኮ ነው ሁሉ ነገር። አሁን ገዝቶ እሱ ይነድባል ብለህ ነው? ይገዛል፣ ችግር የለውም። እሺ አታስብ ብቻ አንተ። ኧረ በሱ ለወጣለሁ እኔ እርግጠኛ ነኝ። ኦኬ እስቲ ንገረኝ እናታችን፣ ምን ስራ ላይ ነው የምትገኘው? አይ እኔ እንኳን እንደው ዝም ብዬ ትንሽ ባልትና ነገር ሰራለሁ፣ ልጆች አሳድጋለሁ። እሷም አንድ ደግሞ አለች እህት፣ እንደው አባታቸውም ጥሎኝ ነው የሞተው። ያው እንግዲህ እነሱ ለማሳደግ የማልሰራው ነገር የለም፣ እሞክራለሁ ሁሉን የተገኘው። እህትና ወንድም ናቸው ማለት ነው። ሴቷ ልጅ ታዲያ የት ዳነ? እንደው በትምትል ይወልዳል ልጄ። እኔ ነኝ ምኑንም ችዬ ያሳደግኳት። እንደው እስከ እሱም ሳገባው ባለቤቴም እስከሷ ነበር። ያው እንግዲህ ነገሮች አልተመቹልንም ብዙ። ኦኬ በቃ እሷም ያው እንግዲህ እናትም የላት እናት ሆኜ ጡቴን አጥቼ ሁሉ ነገር አስተካክዬ ነው እንግዲህ ያሳደግኳት። እንግዲህ ከእግዚአብሔር ጋር ያው አድጋለች። አሁንማ አለች እዚህ። ልጥራለህ እንዴ? አይ ችግር የለውም አሁን አያስፈልግም። ሞር እናንተ ጋር እናወራና እስቲ ንገሪኝ እስቲ ስለ ሁኔታው ማለት እየነገርሽኝ ያለው ነገር ስለ አንዲት መልካም እናት። እውነት ነው እንግዲህ ያው የወለደ አንጀት ምን ታደርገዋለህ። ያው እሱም አንድ ስለሆነ እሷም ሴት ናት፣ ያው ሴት ልጅ ናት ብዬ በደንብ እንግዲህ በጥሩ ሁኔታ እያሳደግኳት ነው። አባቷ በህይወት የለም ነው? ያው እንደው ያረፈ እንደው ጥሎብኝ 2 ልጆች አረፈና ያው ያለውን ሁኔታ ታውቀዋለህ፣ የህይወቱን የኑሮውን ጉዳይ። ያው እንግዲህ አንዳንድ ነገሮች። ከዛ በኋላስ ምን አይነት ህይወት እያሳለፋችሁ? እንደው እየኖርን እንደነሱማ ያው ደፋ ቀና ብዬ መቼ የሚጎርሷትንም አመጣለሁ። ስራም አልሆነላቸውም። ያው ሁለቱም ቤት ቁጭ ብለው ነው የሚውሉት። እኔ ወሮጬ ባመጣሁት ነው። ያው እቺ ቤት አለችኝ እንጂ ሌላ ምንም። ትምህርት ላይ ናት እሷ? ጨርሳለች? አይ ጨርሳለች። ያው እንግዲህ ስራም አልሆነላትም እሱም አልሆነለትም። ያው ስለዚህ ያው እስቲ በሰው ፊት እንኳን ተው። ምናልባት እንግዲህ ለሁለታቸው የሚሆን የስራ እድል ልናመቻችም እንችላለን። ምንም የሚያሳስብ ነገር የለም። እና ምንድነው መሰላችሁ በዋነኝነት በቃ ብድሩ ወይ የመኪና ሊብሬ ማስያዝ ነው ወይ ደግሞ የቤት ካርታና ፕላን ማስያዝ ነው። የተለያዩ አይነት ነገሮች አሉ። ያው ማስያዣ ስለሚያስፈልግ መቼም ብድር ሲሰጥ ዝም ብሎ አይደለም ብድር የሚሰጥ ታውቁታላችሁ። ላንቺም ቢሆን አብረሻቸው ከተደራጀሽ 1 ለ5 በሚባለው አደረጃጀት አብረሽ ከነሱ ጋር ገንዘብ ተበድረሽ ባልትናውን ሰፋ አድርገሽ ምሰሪበት አይነት እንትን ሊፈጠር ይችላል። ስለዛ ፍላጎቱ ካለሽ እንግዲህ ሶስታችሁም አብራችሁ መስራት ትችላላችሁ ማለት ነው። እሺ ደስ ይለኛል። ያው እንግዲህ እቺ ቤት ናት ያለችኝ። ካርታውን አስይዤ እንግዲህ በሷ ቤት በስማችሁ ነው ማለት ነው? አዎ በስማችን ነው እንግዲህ አስተካክዬ ካርታውም ያስፈልገው ነገር ሰጠና እውነት ከሆነ ይቅርታ አድርጊልኝ አንድ ጥያቄ መጠየቅ እችላለሁ? እሺ ምን ነው? ይሄ ቤት ኖርማሊ ሰውየውን አግብተሽ ነው ወደዚህ ቤት የመጣሽው አይደል? አዎ። ልጁ እያለች እንዴት በእናትህ ስሟ ነው? ምን ማለት ነው? አግብቻ አይደል እንዴ በ80 የመጣሁት? ልክ እኮ ነሽ። አዎ እሱንም ልጄ እሷንም ይዤ ባሌ ሲሞት አስታምሜ አሁን አንተ እየጠየከኝ ሌላ ነው እኮ። ምንድነው ስለምንድነው? ይሄን እንዴት አወቅ? አንቺ እኮ ነው ያልሽኝ እዚህ ቤት ስመጣ ልጁን ይዤ አይደል ያልሽኝ? ከዛ በኋላ ሰውየውን አገባሽ። አይ ባመጣው ጽንሰ ሐሳብ ላይ ይሄን ነገር ማንሳቱ ምንድነው አስፈላጊነቱ? አይ ያው እንደ ጥያቄ ነው። እሺ በዚሁ አጋጣሚ እና አግብተሽው ከመጣሽ ይሄ ቤት በዋነኝነት የማን ነው? የዚያችኛዋ ልጅሽ ነው ሊሆን የሚገባው አይደል? እንዴት እኔ ነኝ አግብቼው በ80 መጣው
ሲሞት አስታምሜ ስንት መከራዬን በልቼ ያልጋ ቁራኛ ሆኖ ያስታመምኩት ልጅቷንም ይዤ አሳድጌ ከሷ መች ለየኋት እንደውም ከሷ ቁራሽ እሱ ምግብ እያለ ትንሽ ምግብ ካለ እሷ ሰጥቼ እሱ ጾሙን እያደረ ያሳደግኩት ምንድነው ስለቤት ይሄ ቤት እኮ ማለት የኔ ነው እኔ ስሞት ነው ከዛ በኋላ ነው ደሞ ልጅ አለ አሁን የምትጠይቀኝ እንዴት ነው አሁን ወደ ዋናው ነጥብ ግባ ይሄን እሺ ሌላም ጥያቄ ያው በብድሩ መሃል ሁለታችሁ ከሆነ የምትበደሩት ሁለታችሁ ከሆነ ብድሩን የምትፈልጉት ካርታው ላይ ያለው የሁለታችሁ ስም ብቻ መሆን ያለበት የሁለታችሁ ስም ብቻ ነው ካርታው ላይ ያለው አዎ የሷ ስም የለም ተመቻቸ ማለት ነው ብድሩ ነው ያው የብድሩ ሁኔታ ሁለታችሁ ከተበደራችሁ በሁለታችሁ ስም መሆን አለበት በካርታና ፕላን ከሆነ ሶ ችግር የለም እንዴት ማለት ይሄ አባቷ ቤት ከሆነ ለምን የሷ ስም አልተካተተም እንዴ አንተ ሰው የምትጠይቀኝን ጥያቄ ወዴት እየወሰድከው ነው አሁን ይሄ የምትለኝ ምንድነው መንገዱን አሰፋህብኝ እኮ ነገር ወሬው ያሰፋውብሽ አይደለም መንገዱን ትክክለኛውን ጥያቄ እየጠየኩሽ ነው ያለው ምንድነው ትክክለኛ አንተ አመጣጥም አላማረኝም እንደዚህ ተሸፋፍነ ምናምን የመጣበትን ጽንሰ ሐሳብ መናገር እያለበት በማያገባ ነገር አሁን ይሄ ተሸፋፈንኩት ጉንፋን ስለሆነ ነው ወረርሽኝ አለ አካባቢው ሰሞን ግን ታዲያ አንተ የምትጠይቀኝና አሁን እኮ እየጠየኩሽ ያለው ተቆን ጥያቄ ትክክለኛ ጥያቄ እኮ ነው ይሄ እኮ ማንም ሰው መጠየቅ የሚችለው ጥያቄ ነው አይደል እኔ ደግሞ ለስራ ነው የመጣሁት ግን ደግሞ እዚህ ጋር ልክ ያልሆነ መስሎ ነገር ስለታየ ልክ ያልሆነ ጉዳይ ምን አለ አንተ እኔ ሳሳድጋት ነበርክ በቦታው የምታውቀው ጉዳይ አለ አባትየውን ሳስታም የምታውቀው ነገር አለ ልጅቷ እንዴት አድርጌ እንዳሳደግኩ የምታውቀው ጉዳይ አለ ስንት ጉድ ተሸክሜ ነው የኖርኩት እኔ አንተን ቺን ቤት ነው የጠየከኝ አንድ ልጅን ትቻ አዝዬ በመከራ ነው ያሳደግኳቸው አሁን ወደ መጣበት ጉዳይ ግባ ምንድነው መጠየቅ የፈለከው ማወቅ የፈለከው በግልጽ ነገር የመጣበትን ጽንሰ ሐሳብ በግልጽ አውራ ሰምተኛል የሥራ ዕድል ብለህ ነው እዚህ የሥራ ዕድል ብዬ ነው የመጣሁት ግን ደግሞ ግን ደግሞ እዚህ ጋር ሌላ ርዕስ ውስጥ መግባት የለብህም በብድሩ ሁኔታ እሺ ምናልባት እንግዲህ የዚህ ቤት ጉዳይ ቀድሞ የማን ነው ምንድነው ተብሎ ይጣራል ብድሩ መመቻቸት ነው በቃ እዚህ ጋር ብድሩ ደግሞ ለመመቻቸት እየነገርኩ ነው ብድሩ ለማመቻቸት ይሄ ቤት የማን ነበረ ከማን ወደ ማን መጣ በህጋዊ መንገድ ነው ወይ ወደ ሌላ ሰው የተዛወረው በህጋዊ ምክንያት ፈርሞልኝ ነው የሰጠኝ ለምን የሰጠሽ ልጁ እያለች ላንቺ እንግዲህ ያገባው ነው እዚህ ጋር አስታምሜ ስንት ገበናውን ሸፍኜ ነው ባለቤቴ ነው አይደል እንዴ ምን አሞት ነበር አይ እንግዲህ አንተ ሰውዬ እኮ ምን አሞት ነበር ስለሱ የሚያገባህ ነገር የለም ስለ ህመሙ ልጠይቀኝ አሁን የመጣበትን ጉዳይ የምትቀጥል ከሆነ ቀጥል ያለበዛ ከቤት ተነስተው ጣልኝ ለምን ወጣል ማን ስለሆንክ ነው አንተ እኔን አጣርተህ የምትጠይቀኝ ማን አንተ ነድሮም ሲጀማን የማይገባህ ነገር ሲጀመር ምን አሰብኩኝ የመጣበትን አላማ ሳጨረስ ወደ ሌላ ጉዳይ ስላለቀ ህይወት ድጋሚ አንስተ ሌላ ነገር ትፈጥራለህ እንዴ ስላለቀ ስላለፈ ህይወት እኮ ነው እዚህ ጋር ሆነ ያነሳ ሁለታችን ለምን አወራለሁ ያለፈ ነገር ስለሆነ ነው እኛም እኮ ትክክለኛ ነገር ምን አውቀው ደካማ ጎናችን ነው አይ በዚህ አጋጣሚ ከመጣው አይቀር ለህዝብ ነው የምንሰራው አይደለኛ ለህዝብ ነው እኔ የምንሰራው ለህዝብ ነው ስለዚህ ልክ ያልሆነ ነገር ከታየኝ ያንን ሳልጠይቅ ክሊር ሳይደረግልኝ መሄድ አልችልም ወይ ጉድ እኔ የምልህ አባቴ የመጣው ታልቀህ ነው እውነት ለዚህ ምንድነው ያልከው ነገር ነው ሽልማት ማን ነው የሚልከኝ ስታየኝ ተላላኪ መስላለሁ ነው ትመስላለህ አመጣጥህ ማያምርም ተሸፍነህ ነው የመጣው ድሮም ጉንፋን ምናምን ትላለህ እንጂ ምንም ያላማረ ነገር አለ የፈለገ ነገር ላያምር ይችላል እንግዲህ ግን የጠየቁትን የመመለስ ግዴታ አለብሽ ከዚህ አልመልስም የለባትም ግዴታ አይኑርብኝ አንተ አታስረዳኝ አልመልስም ማንነና አንተ መልሰው ነኝ ምን አግብቱ እንዴ ቤቴ ገብተህ ጭራሽ ታስፈራራኛለህ ቤትሽ ስላለው አይደለም ከፈለኩኝ ማስፈራራት አይደለም ሌላም ነገር ሊፈጠር ይችላል ምንም ሊፈጠር አይችልም አንተ ስነ ስርዓት ያዝ መጠየቅ የምፈልገው እሷን ልጄንም አታስፈራራ ምንም መብት የለህም በቤታችን ገብተህ አንተ ይሄን ሁሉ ጥያቄ መጠየቅ መብት የለህም ለምን ማልጠይቅሽ ማን ስለሆንክ የት እንዳለ ረስቷል መሰለኝ ቤታችን ገብተህ ማን ስለሆንክ ነው አንተ የምትጠይቀኝ እኔ ልዑል ስለሆንኩኝ ማንንም ሆን አይመለከተንም ይሄ ንግግርሽ በኋላ ያስከፍልሻል አያስከፍለኝም የሷን የአባቷን ሀብትና ንብረት እኮ ነው በስም ያረኩት ምን አገባ አንተ ምን አገባ ፈርማ በህጋዊ መንገድ ነው ባለቤቴ ፈርሞ ነው ያወረሰኝ ሷን ፈርማለች ምን አገባት እሱ ካለ እሷ በህግ ጠይቀኝ
አንተ ማነህና ነው ቤቴ ቀስ ብለህ ሸልምሻለሁ ብለህ እንደጻ ልጅ አታለኝ እኔም እንደው እናት አልሆንም ልትሆኝማ ትችያለሽ ታዲያ ልዩነታችሁ ምንድነው የኔ እናት አታጭበረብርም አሁን አጥበረበርሽ ወይ እየነቆርክ ነው የሰደብከኝ እኮ ነው አንተ ሰውዬ ጭራሽ በቤታችን መጣ ምን ማለት ነው ምን ማለት ነው ትክክለኛውን ነገር ነው ይዤ እየጠየቅኩ ያለው ይሄ ትክክለኛ ስለመጣበት ርዕስ ለምን አጨርስም ሌላ ጉዳዮች ከመግባት በፊት አንተ ነህ እኮ ምንም የመጣበትን አላማ ተተኩ ሌላ መስመር እያስከው እሺ እኮ ስለመጣበት ሐሳብ ጨርስ ኮነ ጨርስ ምንም አንመልስም በቃ ወደሽ ነው አልመልስም ልጅቱ ለምንድን ነው እዚህ ቤት ውስጥ የምትሰቃየው ማን ሜሮን አዎ ማን ያለ አንከብክቤ እንደማንኛውም ልጅ ያሳደኳት ተንጣና ትመስክር እስቲ አንተ ነህ የሷን ደሞ ጠይቃት ራሷን ተንደላቃ ነው የምንኖረው እዚህ ራሳችሁ አሁን የእናንተን እቅድ አንድ ባንድ አውቀዋለሁ ካልሆነ ለህግ አሳልፌ ነው የምሰጣችሁ እኔ መርማሪ ጋዜጠኛ ነኝ ምንም የምሸልምህ ነገር የለም በየትኛው ስራችን ጥፊ ልሸልምህ እችላለሁ ከእናት ፊት ነው የምነግርህ አንተ ሰውዬ እናት ወድ እንኳን ብትገባ አልተውህም ኧረ በስመ አብ አልሰማም የመጣበትን አላማጨረሱ ወጠጤና ጨበሬ አሁን ክብራቴ መጣ እንደዚህ ክብር መንካት ነው ልጅቱን ምን እንደሚያረጋት አይተሻል አላየሁ ምንም አያረጋትም ልጄ ጨዋ አልሆነለትም ስራ አልሰራም እንጂ ምን አረገ ራሷን ጠይቃ እኮ ምን በዚህ መማር ያለበት 5ኛ ክፍል ላይ ቆሟል አለመመቻቸት ኑሮ ውድነት ነገር አለመግባባት ጸጉሩ ግን 10ኛ ክፍል ደርሷል ይሁን ያድጋ ይቆረጣል ልጅ ጨዋ ስለኔ ጸጉር ምን አገባ እዚህ ጋር የመጣበትን ርዕስ ጨርስ አለበለዚያ ከቤታችን እንጣለን ምን ለመሆኑ ሰውዬ ሞቱ ምን አሞቱ ወይ ጉድ ሞተ እግዚአብሔር ወደደ ወሰደው አንተ ዶክተርም ያረጋሃል ጋዜጠኛም ያረጋሃል ፖሊስም ያረጋሃል ምንም ሊሆን ይችላል ምንድነው አላማ ሲጀመር እየነገርኩ አላማን ነገር ይበግጥ አላማዬ ልንገራችሁ የዚህ ቤት የሀብት ተካፋይ መሆን እንፈልገው አንተም ልጅ ነህ ምንድነው ልጅ ስለሆንኩ አይደለም ማስረጃ ስላገኘው አባባችሁ አንተም ከኛ ተካፈላለህ በምን አይነት መንገድ መካፈል ስለምፈልግ እካፈላለሁ ማን ስልጣኑን በጣም ብዙ አይነት ማስረጃ ስላለኝ ምንም ማስረጃ ቢኖርህ ባለቤቴ ፈርሞ ፈቅዶ ፈርሞ ነው ህጋዊ ያረኩት አውጭና መጣሽ አሳይ አላሳየህም ከሳሳኝ በደረጃ በፍርድ ቤት አንተ ጋዜጣ ማሳየት ግዴታ የለባትም በመጀመሪያ ደረጃ መታወቂያ ሳላሳያችሁ ይሄን ያክል ርቀት መሄድ አልፈልግም ይሄው መርማሪ ጋዜጠኛ ልዑል ይሄው ማየት ትችላለህ ማንንም አያስጥልሽም ሰማሽኝ እንደዚህ ተንጫጫሽ አይደለም ሰምተሽኛል አይደል ይሄን ቤት ወደ አንቺ አዙረሽዋል አላዞርሽም በመጀመሪያ ደረጃ አዙር ያለው እሱ ያለ ነው ይፈረመልኝ ህጋዊ ነኝ ብያለሁ ታዲያ ምን ማስረጃ ያስፈልጋል እናሱ በህይወት ቢኖር የጋራ ሀብትና ንብረት ሊያረግና ሊያስጠቅምሽ ይችላል እንጂ ለምንድነው ባንቺ ስም ያዞርልሽ ባንቺና በሱ ስም ያዞርላችሁ ልጁ እያለሽ ለምንድነው እኔ ነኝ ፈቅጄ ውዴ ልጄን ያስገባሁት እሺ ወደሽ ፈቅደሽ አዎ ፈርሞልሻል የፈረመልኝ ለራሴ አዎ አውጥተሽ አሳይኝ አላሳይም እሱን አላሳይም አይሽ ምንም እንትን የለሽ አላሳይም ምናልባት እዛ ካንዱ ጋር ተነካክተሽ ምናምን አስጨርሰሽ ሊሆን ይችላል ግን ደግሞ እሱ አይደለም የሚያድንሽ ሰውዬ ክብሬን እየነካኝ ነው የምትፈልገው ነገር ካለ ጠይቀኝ ወጥተክ እንደማንኛውም መርማሪም ሁን ማንንም ሁን ጠይቀኝ ወጥተክ ምን ልጠይቅሽ የፈለከውን ይሄ አፍ ምንትን አትዝለፍ ሰውን አትስለፍ ቢያንስ ትልቅ ነኝ እናት ሆናለሁ አዎ እናቴማ እና ቅድም እኮ ነገርኩሽ እናት አትሰርቅም ባንቺ ልዩነታችሁ እሱ ነው ሁለታችሁም እናት ናችሁ አይ እኔ አልሰርቅም ሰርቄ አይደለም አስታምሜ ወዶ ፈቅዶ የፈረመልኝ 10 ጊዜ ነገር ምንድነው የታመመው አልናገር የታመመው ነገር ምንድን ነበር በሰዓቱ ምንም አላውቅም ጀመር ማነው ፈቃዱን የሰጠ ማነው ፈቃዱን የሰጠ ለምን እዚህ ቤት ገብቶ እንደዚህ አይነት ቃለ ለመጠየቅ ማነው ፈቃዱን የሰጠ ምንም እንኳን መጠየቅ አይጠበቅብኝ ፈቃድ አለ የፍተሻም ሆነ ለመጠየቅ ፈቃድ ያስፈልጋል ምርመራ ምን ሽልማት ምናምን ብለህ የምትመረምረው እንዴት እንደዚህ ታደርጋለህ አንተ ህጋዊን ኮንክ እንደዚህ ማድረግ ታስወጣኝ ነው እችላለሁ ናስወጣኛ ታዲያ ከቤት ምትወጣ ይሻል አንተ ናስወጣኝ ናውጣ እሱን ናውጣ ከሱ ጋር ንክክ የለም ከኔ ጋር ነገው ሌላ ነገር ነው እንዴ ሐሳብ ምንድነው ለምንድነው ሰው የምታሳስተው አፈርጠዋለሁኛው ለምን ብታፈርጠው ማን አባ ስለሆንክ ነው ታፈርጠው አንተ ዳራት ማን አባ ስለሆንክ ጎረቤቱ ማን አባ ስለሆንክ አረባ
ያው ምን አረኩሽ? ምን አረኩ? ያው ዋና ያው ምን አረኩሽ? ዋና ለቀኝ። ያው በቃ ያው እዚህ ቁጭ ብያለሁ። ለቀኝ። በቤቴም ልታስረኝ ነው እንዴ? ያው በቃ እዚህ አይደለም እንዴ? ለቀኝ። በቃ እዚህ ነው። ያው ቤት አይደለም እንዴ? ለቀኝ። በቃ ተልሷ ምታርግ። ልቀቅ ልጄን፣ ልቀቅ ልጄን። ምን ታርግ እሷ? ያው ከኔ ጋር ጨርስ። ጭራሽ ቀረጥኩ። ልጄን ልገርፍ ነው እንዴ? አንድ ንቃት እሷ ምለቀ መስራት። ያው ለቀኝ። በቃ ያው እዚህ አይደለም እንዴ? ክብር አይስጥ ስላልሽኝ ስላልሽ አይደለም እኔ ክብር ማገኘሽ በሰላም ማገኘ እንዳንተ አይነት ወጠጤ ጋር ስንቱ አጋጥሞኛልሽ። ምን አርጌ ነው እንደዚህ በቤቴ መተመጠጠኝ? በሰላም ተቀመጥኩልሽ። ለምንድን ነው እንደምትልኝ? እናቴን እንዳልነካት ከኔ ጋር ጨርስ። እንዳላዞር ምንድነው የምትለኝ? ያው ከኔ ጋር ጨርስ። በቃ አልነሳም። ልጄን ተው። እኔ የምትፈልገውን ጠይቅ። በቤቴ መጣ እንደፈለክ ልታዝም። ምንድነው የምትለኝ? በቤቴ መጣ እንደዚህ ተጠብጠኛለህ። ምንድነው የምትለኝ? ኧረ ልጄን ልቀቀው። እንደው ረፊ እሺ በቃ ልቀቀው። የምትፈልገውን ጠይቀኝ። እሺ ጠይቅሻለሁ። ዝም በይ። ተነስና ቁጭ ነው። ተነስና ቁጭ ነው። በይ ቁጭ ነው። ቁጭ እዚህ ጋር ቁጭ ቁጭ አብርሽ ቁጭ ውሻ ረፊ አትንኪ። ረፊ አሁን ታሰራ። ረፊ አንቺ ረፊ ምን ጉድ ነው? ወንድ ልጅ ነው። እንወራለን። ተነስና ቁጭ 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 ረፊ እንዳትነኪው። ይኸው መጥቶ ይወስድሻል። ተመልሶ መጥቶ ይወስድሻል። ይወስድሽ ዋና ሳጅን እንደው ክፉ ነህ። እንደዚህ ደስተኛ እያንዳንዱን ነገር ትነግሪኛለሽ። ከዛ ውጭ ካልነገርሽኝ እዚህ ቤት አንቄ ነው ይዤሽ የምሄደው። ማን እንደሆንኩ አላወቅሽም። አትንጣጣሽ። ቆርጬ የምጥልልህ በደረቁ ነው የምላጭ። ምን አደረኩ? አሁንስ ማውራት የምፈልገው ነው። እዛው ይዘኝ ሄደህ ከፈለህ አውራ። ተናገሪ። አልሰማም። አሁን ለምንድን ነው የእሷ ስም የሌለበት እዚህ ቤት ካርታና ፕላን ውስጥ? አሁን አንተ ያስጨነቀ ልጄን ፍታው። እሷ እዚህ አለመኖሩ ነው። እኔ አረግልሃለሁ። ልጄን ብቻ ፍታው። አንተ ሰላም አረው። አይፈታም። በቃ ልጄን ብቻ ፍታው። አንድ ልጄ መከራ ያየውበት ልጄ ነው። በአንተ ፊት ሁሉ ነገር አስተካክላለሁ። ልጄን ብቻ ተው። ትክክለኛ ነገር አንድ ነገር እንድትነግሪኝ የምፈልገው ነገር የቤቱን ካርታና ፕላን አዞርሽዋል ወይስ አላዞርሽው? እውነቱን እሱ እውነት ነው። እንደው ባለቤቴ በዛ ሰዓት ብዙ መከራ ሳይ እንደው ቢያንስ ሸጠሽ እንኳን አስይዘሽ የሆነ ነገር ታረጋለሽ ብሎ በስም ያረጋ። ይሄን አልዋሸሁም እኔ ልጆቹን ለማሳደግ ነው። እርግጥ ነው ብዙ ነገር አጥፍቼ ሊሆን ይችላል። እውነትን ነው። ልጅቷንም በድዬ ሊሆን ይችላል አለማስገባቴ። በቃ ልጄን ብቻ ይቀርበልኝ። ደግሞ በድለሻትም ግን ትክክል ነኝ እያልሽ ነው። አንዳንዴ እንደው ተው እስቲ በቃ ተው በቃ። ሁሉንም ነገር አውቃለሁ። እቺ ልጅ ከፈለግሽ ማስረጃ ላሳይሽ እችላለሁ። እዚህ ቤት ውስጥ እንዴት ሲያስቸግራት እንደነበር ያው በካሜራ የተቀረጸኝ። ምን እያረካት? ምን አረኳት? እህቴ አይደለች እንዴ? ወንድሜ ተወኝ እያለች ምን እያረካት? ምንም አላረኳትም። እህቴ ነች። እንደ እህት ነው በቃ ያው የምንኖረው። ይሄን ጉድ ነው ወጥቼ ገመና ላይ ተው እባክህ ልጅ በዚህ እድሜ አታቅልለኝ። ኧረ እባክህ ልጅ። እያቀለልኩሽ አይደለም። አሁን ከእናንተ ጥቅም እፈልጋለሁ። እኔ አሁን ምንም አያገባኝም። ስለ ልጅቱ እኮ ገደል መግባት ትችላለች። ምንድን ነው የፈለከው? እኔ ከዚህ ቤት ጥቅም መካፈል ፈልጋለሁ። 50% ትሰጪኛለሽ፣ ወደድሽም ጠላሽም። ቤቱ ይሸጣል ወይ ተበድረሽ በዚህ ቤት ትሰጪኛለሽ። እኔ ማስረጃ ስለያዝኩ ነው እዚህ ቤት የመጣው እንጂ ዝም ብዬ መሄድ እችላለሁ። ካሜራውም ይቆማል። የምትናገሪውን ትናገሪያለሽ። እዛ በኋላ ይሄ ቤት እንዴት እንደሚሸጥ ወይ የሆነ ነገር አድርገን ሂደን አፓርታማ እንገዛለን። አሁን የኛ ብር እንጂ ተሽጦ የአፓርታማ ይገዛል። ካልሆነ ይኸውልሽ ጥቆማ ሰጣባችኋለች ልጅቱ በእናንተ ላይ። አዎ ምን እንዳረጋችኋል እያንዳንዱን ነገር እንደዚሁ አብራኝ ሆና በምን እንዴት ሲሆን አገኘችኝ፣ አናገረችኝ። በቃ ሌላም ህግ አካላት ያውቃሉ፣ በደንብ ያውቃሉ። ስለዚህ አፋቸውን እንዳዘጋልሽ እያንዳንዱን ነገር በስትክክል ንገሪኝ። እኔ ስለሷ ገደል ትግባ፣ እንደናት አባቶቿ መሞት ትችላለች፣ አይመለከተኝም። ሰምተሽኛል አይደል? ሰራችልኝ እንደው እንዲያሳድግ ሰራሽላት እንጂ ምን ትሰራልሻለች እንዴ? ምን ነው ሰራችልኝ እንዴ? ቤቱን በባዶ ልታባሪያት እኮ ነው። መች አባረርኩት? በመጀመሪያ ደረጃ
ይኸውልሽ ግፍና በደልማ ስታደርሱባት እያዩዋችሁ ነው። ሰምናሽኝ? እሺ ግፍና በደሉንማ ደርሳችሁባታል እኮ። መጠየቅ የምፈልጋቸውን ጥያቄዎች በሙሉ ቀስ እያልሽ ትመልሽልኛለሽ። እንዴት ነው ያዞርሽ ቤቱን ካርታ ነበር? እሱማ እንግዲህ ያው ነገርኩህ እኮ ውሸት የሌለው ነገር ነው እሱ። ምንም አላዋሻሁም። ታሞ በተኛ ጊዜ በዛ ሰዓት ላይ እንደው በቃ ምንም ነገር ተያዥ ይሆንሻል ምንም ብሎ ነው ራሱ ፈርሞ በእጁ ይሰጣል። ራሱ ፈርሞ ከልጁ አስበልጦ አንቺን ሊሰጥሽ አይችልም። ሰጠኝ ይወደኝ ሊሰጥሽ አይችልም። እስከ ልጁ ተቀብዬው ሊሰጥሽ ስለማይችል ነው። እውነቷን እንነጋገር። እዚህ ጋር ተወሻሽተን ማለት ራሱ የሱ ፊርማና የኔ አሳየኝ አምጪው ካርታ ነፍላም እዚህ እኔ ጋር የለም። እንደው ማን ጋር ነው እንደው ሌላ አንድ ዘመድ ጋር አቅ ያለ ቦታ አርጋው እኮ ውሸት እየዋሸሽ ስለሆነ ነው። አይደለም እሱን አሳያለሁ። አሁን ካልሆነ ይኸውልሽ አንተ ወደ ልጅሽን በጥፊ ያልኩኝ ይዤልሽ ነው የሚሄድ። አልኩ እንደዛ ማታጋልጠኝ ከሆነ ገበኔ የምትሸፍንልኝ ከሆነ ገመናሽን እሸፍንልሻለሁ። ግን ደግሞ አሁን ምልሽን እየሰማሽ ነው አይደል? ስሸፍንልሽ ግን ሁሉንም ሚስጥር አብሬ ሰምቼ ነው እያልኩሽ። እሺ አሁን እኮ ነው ያልዋሸሁክም። ይኸውልሽ አንደኛው ነገር አባትየው ማን የገደለው? በልብ ድካም ነው የሞተው። ራሱ ደንግጦ ነው የሞተው። ምን አስደንግጦት? እኔ ምን አውቄ ብላ ነው እንደው በቃ ትንሽ ምቃስ መሰረጋል ይጠጣል። ምን አውቄ ከውጪ ይመጣል። ያው ደስተኛ ነበር ትንሽ ይሄ ልጅ ምን ያውቃል ብለህ ነው ልጁ የምትጠይቀው? እሱ ነው መከራ ያመጣብኝ። አያውቅም። መኪና ሊበላ በአምስተኛ ክፍል ምን ወልት ነደው ነው አንተ? ተናገር እንጂ በአምስተኛ ክፍል መኪና ሲነዳ ታውቃለህ? ኧረ ልጄ እንደው ገበናችንን ሸፍን በቃ። እንደሸፍንልሽ እውነቱን ንገሪኝ። እውነት ነው የተናገርኩት። እንደው ኧረ እባክህ እኔንም በዚህ በኖርኩበት ሰፈር አታውቃለህ። ሰውዬውን አንቺ ነሽ የገደልሽው አይደል? እኔ አልገደልኩትም። ታሞ ነበር። ምንም አቀማጥኩት። ምን አውቄ እኔ ምንድነው የታመመው? ሚስቱ አይደለሽ? በጣም የሚወድሽ ሚስቱ አይደለሽ? ምንድነው ያመመው? ገበናውን ያው ራሱ መቆጣጠር አልቻለም። ምንድነው ያመመው ነው ያልኩት። ምን አውቄ ደካከመ። ራሱን በቃ መቆጣጠር አይችልም። ተኛ። አገላበጥኩ፣ አስታመምኩ። በሰዓቱማ ያው በምግብ መመረዝ የሚሆን ምን አውቄ እኔ እንግዲህ በምግብ መመረዝ እንግዲህ ዶክተሮች እንደዛ ነገር ነው ያሉት። ያው በምግብ መመረዝ ዶክተር ያለኝን ነው የምነግርህ እኮ እኔ። እዚህ ጋር ፖይንት ያዥልኝ፣ ነጥብ ያዥልኝ። እዚህ ጋር ምንድነው የምን ምግብ መመረዝ ነው የገደለው? ምን አውቄ። ሰራተኛ ነበረች ልጅቷም አለች የሚሰሩት የሚያቀርቡት እነሱ። ያስከሬን ምርመራ ይደረግ ሲባል ምርመራ አይመረመርም ያልሽው ለምንድን ነው? ያው እንግዲህ አስታምሜዋለሁ እንደወግ እንደማረጉ ተቀበለ። አልታመመም። ድጋሚ ሬሳው ሰውየው አልታመመም። አይ ልጅ ኧረ ተው እንደው አሁን እኔ እንደው ጥሩ ነገር ነው ማስረዳህ እኮ ማውራ። እውነቱን እስካልነገርሽኝ ድረስ ከዚህ ቤት አልሄድም። ወይ ደግሞ የቅድሞቹ ሰዎች እንዳለ ለቃቅሞ ይወስዱሻል። እኔ አሁን እኮ ሚስጥርሽን አላጋልጥሽም። እነሱንም ዝም ላስብላቸው ነው። እኔ ከእናንተ ጋር ስነካካ ቤቱም ያልጨረሰው ያልዞረ ነገር ካለ ቶሎ ላዟዙረው። ያልዞረ ነገር ካለ በደንብ ላዟዙረው ነው። ሰማሽኝ? ያልዞረ ነገር ካለ ላዟዙረው ነው ከማውቃቸው ሰዎች ጋር። ስለዚህ እውነቱን እንቅጭን ንገሪ። የምታውቀው ነገር አለ አንተ? ምንም አውቀው ነገር የለም። ገና ፕሮሰስ ላይ ከሆንሽ እኔ ላስጨርሰውና ምን እንካፈል እያልኩሽ ነው። ካልሆነ ግን እንደው ጨርሻለሁ። እኔ አንድ ትንሽ ዘመድ ነበረኝ፣ እሱን አስተካክሎ ሁሉ ነገር ጨርሶ አዙሮልኛል። በቃ እንግዲህ ያልከውን ነገር አሰጣለሁ። እኔ ሌላም እንደው አስይዤም ቢሆን እሰጣለሁ። ሁሉ ነገር ተፈራርሟል ወይስ የቀረ ፊርማ አለ? ምንም የለም። በስምሽ ዙሯል ቤቱ? ጨርሼ የሚገባህ እንደው። በጣም ጥሩ። ስለዚህ ለምንድን ነው የእሷን ስም ያላካተትሽው? እኔ ምን አውቄ፣ ምናልባት እንደው የሰው ልጅም ስለሆነ ትከዳኛለች ብዬ በማሰብ ነው። ትምህርት እውቀቱም የለም። ምንም ብታሳድግ እንደራስ አይሆንም። ትምህርት እውቀት ባይኖርሽማ ይሄን ያክል ቦታ ድረስ አትሄጂም እንጂ እውቀት ስላለሽ ነው እንጂ እዚህ ድረስ የእሷን ስም ሳታካቺ አንቺና የልጅሽን ስም ብቻ አካተሽ እዚህ ቤት ካርታና ፕላን የምታሰር። በቃ እሱም አስፈላጊ ከሆነ ከታለው ልጅ ብቻ ገበናችንን ብቻ ሸፍነልን። ካርታና ፕላኑ የት ነው ያለው አሁን? ዘመድ ጋር ነው ያለው። የማን ዘመድ ጋር? የኔ ጋር ነው። አምጥቼ ያሳያለሁ። እዚህ ቤት ውስጥ አይደለም? አይደለም። ለምንድን እዚህ ቤት ውስጥ አላረግሽው? ያው እኔ እንግዲህ እሷ አሁን ስታይ ደግሞ ሌላ ጣጣ ታመጣብኛለች ብዬ ነው ልጅቱ ፈርቼ ጣጣ መሆኑን ማወቅሽ በራሱ እኮ ትልቅ ነገር ነው። ያው እንግዲህ መቼም እድሜ ሲሰጥ ትንሽ አንዳንድ ነገሮችን ታገናዝባለህ። በዛ ምክንያት ነው። አሁን እንግዲህ እንደ እናት አሁን ይሄን እኮ ነገርሽኝ። በቃ እኔ አሁን አንቺ እንደ እናቴ ነሽ፣ ችግር የለውም። እሺ
አሁን እኔና አንቺ በጣም ብዙ ገና ምን ሰራው ስራ አለ። እሺ ቤት ውስጥ ስታገቢ ሰውየውን ሀብትና ንብረቱን ተፈልገሽ ነው ያገባሽው ወደሽው ነው እንዴ? እኔ በሰዓቱ መጠጊያም የለኝም ነበረ ልጄን ይዤ ያው እንግዲህ ልጄን ይዞ ሲትቀበል ማን ይጠላል ብለህ ነው በሰዓቱ ግን አልወደድሽውም እንደዚህ ፍቅሩም የለም ፍቅርማ በልጅ አባት ቀረ የልጅሽ አባት ምን ሆነ ያው እንግዲህ ጦር ሜዳ ሄዶ እዛው ዘምቶ እንግዲህ ይኖርም ይሞትም አላውቅም በቃ በዛ ነገሮች አልተመቻቹልኝም ማሰደጊያ ሳጣ የጠቅልዬ ገባው እንግዲህ እሱ ወደኝ ነበረ በቃ ኖር በቃ ባክ ልጄ ፍታውና ሁሉ ነገር ዋና ጂን እያጠበቀኝ ነው ፍታልኝ ቢያንስ እያመመኝ ነው ቆይ ቀስ በል ቁጭ በል ገና መች ነገርሽኝ ስትነግሪኝ እኮ ነው የቀራለ አሳያለሁ ሰውየው ምን ሆኖ ነው ምን አሞት ነው የሞተው እንግዲህ ዶክተሮች እንደሚሉት በሰዓቱ ሬሳው ይመርመር ያልኩት እኔ አካል ይሰርቃሉ ስለተባለ ነው ፈርቼ እንጂ ምንም አልደረቅ አልደበደብኩት መቼም እኔ እንደምታየኝ ነው ምኑ ደብድቤው ነው ልጄ አንተ እንደው እኮ ተናገሪያው ነው ታዲያ እኮ እንደው ሞታሉ በሰዓቱ ምግብ የተቀመጠ ነበር ሰጠነው አሞት ነበር ያው ልጅቱም አለች እንደው እሱን ጉዳይ እንስተኔ ብዙም ትዝ አላስታውስም እኮ እንደው አይ አንተ የተመረዘ ምግብ ብለሽኛል አይደል የተመረዘ ምግብ ዶክተሮች አሉን እንጂ ዶክተሮች መች መረመሩት አይ ሆስፒታልማ ሄደ ሬሳው አይከፈት አልኩ ኧረ እባክሽ እንደዛ የሚባል ምርመራ አለ ሬሳው እንዳይከፈት የሚባል ምርመራ አለ ያው እንደው ሆዲቃም ይሰርቃሉ ሲሉ ፈርቼ ምንድነው የሚሰርቁት ምን እንደው የሚሉትን ሰው እየሰማዩ እናንተ እዚህ ሸፋፍናችሁ ይገድላችሁት ምን ነው ይስረቁት አንቺ ነሽ የገደልሽው አይደል እናንተ ናችሁ የገደላችሁት ኧረ በፍጹም ተናገር እንዴት እንደዚህ እናደርጋለን እንዲወስዷችሁ አደርጋለሁ ምን አንዴ አረተው ባክ ልጅ አረተው ባክ እውነቱን ካልነገርሽኝ እውነቱን ካልነገርሽኝ አይደለም በአደባባይ ሌባ እያስባልኩ ነው የማስወስድሽ እንደዛ እንደው የምትፈልጊ ከሆነ እውነቱን ንገሪኝ ሰውየው ማን የገደለው እንዴት ነው የሞተው እናንተ ከሆናችሁ አሁን ካልነገራችሁኝ ወጥቼ እነሱ መጣው ሌባ እያሉ እዚህ ካርታና ፕላኑንም ልጄ ምንም የለበትም ካርታና ፕላኑንም ትሰጫለሽ ለልጅቱ ወተሽ ባዶሽን ሄደሽ እስር ቤት ነው የምትወድቂው እንደዛ እንዳይሆን እንዳትበሰብሽ ከፈለግሽ እውነቱን ተናገሪ አልፈቁ ጀራንተ አትፈራገጥ ሰውየው ምን ሆኖ ነው ቁጭ በል ፍታውመማው እኮ ነው ያረታው እኔ ምን ንገር ልቤም ተረጋግቶ ልንገርህ ልጄ እኮ ንገሪ እሺ ልጄን ፍታው ምን ነገርኩህ ረፊ እንዳትፈጭ ያው ፍታልኝ በቃ ያው እንዴ አሁን ምን አርግ ነው የምትለኝ እንዴ በጥፊ ነው ማዞር ረፍ አይ ልጄ እንደው አይ ምን ጋር ከተል ረፍ እውነቱን ተናገሪ ሄን ሁሉ አመት ኖሬ አሁን አንተ ትንሽዬ ልጅ እንደዚህ አሁን ታዋርደኝ እያዋረድኩሽ ግን አይደለም ሚስጥርሽን እየጠበቅኩልሽ ነው ምን ሚስጥር ጠበቅክልኝ ሄድክ በዛ ጋር በዚህ ጋር በቃ ገደልኩት ምን ታመጣ ገደልኩት እሱ እንድትይኝ ነው የፈለኩት ምን ታመጣ ስለሻረ እንዳይሰሙሽ ከውጭ ምን እንዳይሰሙሽ እንዴ አስሬ እንዳይሰሙሽ አስሬ እንደዚህ እንዳይሉሽ በቃ አባቴን አንቺ ነሽ የገደልሽ ወይኔ አባቴ ሞጂ አንቺም ተቀበሪ አብረሽ አባቴ አብረሽ ተቀበሪ ለራስሽ ጉዳይ አንቺ ነሽ አብረሽ ኖረሽ መዘዝ ያመጣሽብኝ አባቴ መዘዝ አመጣሽብኝ አባቴ ቆይ አባቴ በሰላም ለተቀመጥ በቃ አንቺ ነሽ የገደልሽው አባቴ አውቀሽ እንደዚህ ያልኩሽ ጃራ ያዙ ሊበናታችሁ ዝም ብለህ በእናትሽ እንዴ ተጠብጣለች እንዴ እሷም ትሞት ከፈለገች እኔ ምን አገባኝ ቀጥዬ እኔ ናት ፈለገች ለምን አትሞት ቋና ነገረቻው እውነቱን እንዴ ቢያንስ እጄን ፍታልኝሽ እውነቱን አወቀ በቃ እውነቱን አወቀ አባሳይቶ የነበረ እሱ ልጄ ይላል እኔን እየኖረ ልጄ ይላል ተበሳጨሁና ሰጠሁት በቃ መርዝ ነው አዎ መርዝ ነው ገደልኩት በቃ አበሳጨኝ ስንት አመት 25 አመት ከሱ ጋር ተሸክሜ ያሳድጌ ኖሬ ልጄም ብሎ ልጄ መረጠ ማረፊያ ሊያሰጣኝ ሆነ እኔ ምን 25 አመት 6 አመት ነው እንጂ አይ እንግዲህ አንተ ምን አውቀው ያው ሁሉ ያለህን ነው እንደምትሰማው ወራቶችን ነው 25 ያልሻቸው 25 አመት አብሬ ኖሬ ያው እስቲ ልጁን በውጭም ነበርን ልጁ እንኳን እኮ 25 አመት ልጅ አይሆንም አይ እንግዲህ እሱ በፊትም ሆነን ሽማይም ነበረ አብረን ብዙ አሳልፈናል ከሰውየው ጋር እንግዲህ አሁን አንተ ሚስጥር ነገርኛ አንድ በኩል ሜላ ለማሚጠቅምሽ ከሰውየው ጋር 6 አመት ብቻ እንደኖርሽ ነው ያውቃለሁ 3 አመት በትዳር ነበራችሁ
ጠቅላላ 9 ዓመት ሁሉን ነገር ሳላቅ አይደለም እዚህ ቤት ውስጥ የመጣሁት አውቄ ነው ምን አሳሸሽ አሁን እኮ እኔና አንቺ እውነቱን እያወራን ነው አይደል ለመሆኑ ምን አይነት መርዝ ነው የሰጠሽው ምኑን አውቄው ምኑን ጠይቀኛለህ አንድ ነበር ማማክረው እንዲህ ብላ መጣልኝ ከምግብ ጋር ሰጠሁት በተመረዘ ምግብ የተመረዘ ምግብ ብለው ያው ሞት እንግዲህ ሞት ያኔ በሰዓቱ ልቤን ብሎ ነው ጸጥ ያለው አይደል አዎ የህክምና ማስረጃ ማለት አልተካሄደለትም አልተካሄደ ምኑን ብየራከሄድ ያው ውስጥን ስታቅመጭ ይቸግራል አሁን እኮ አንዳንዴ አሁን አንተ ወደ ምኑ ነው የምታደርግልኝ አሁን ሀብቱን ነው ማካፍልህ ወይ ሚስጥሬ ልታወጣ ነው ምኑን ነው እኔ ምንም ሀብትም ትንሽ ነው የምፈልግ ሚስጥርሽንም አላወጣ እሺ ችግር የለውም እሺ እሺ አታስቢ አሁን እሺ ሌላማ በቃ ቤት ካለኝ ቁጭ ብዬ መኖር ነው በዘመድ ነው የጨረስሽው የዚህን ቤት ፋይል እንዳታስወጣሽ አስበሽ አሁን እሷን ግን ልታስወጣት ነበር ያው እንግዲህ ፈራኋት ትንሽ እያደገች ስትሄድ ያው ውስጥ ይጠራጠራል ትፈራለህ ማን ነው ሐሳቡን ያመጣው ካንቺና ከዘመድሽ ቤቱን ያለው እየመከሩኝ ነው በሰዓቱ እኮ ያው ሰው ምክር እየሰማው ነው አንዳንድ ያራኩት ለዚህም ነው የደረስኩት ነው እንግዲህ እየተጋለጥኩ እየተዋረድኩ ለማን ብለሽ ነው የምትዋረጂው ለልጄ አሱን አኖራለሁ ብዬ እሱ ምን ሆነ እሱ ደርሶ ያው እንጀራቱ ብቻ ስለሆነች ያሰቃያታል ያው ጭኗን በግድል ያስከፍት አርጋላ አንተ አላረክ ጾታው ትንኮሳ አድርሰበት ኧረ አላረኩም መቴ አይደለም እያሳየው አይደል እንደ ቪዲዮውን ለምን ነው ግሯን ስዳብሳት የነበረው ወን እህት አይደለሽ ምን እናንቺ ቆይ ስጋ ዝምድና የለብንም ምናምን ምትላት እንደዛ አባትሽ ነው መገለብጥሽ ገልቱ እሱን ወንድ ነው ብዬ እሱ በሱ እንኳን በዚህ እንኳን ቢዛ ትንሽ ቀን እንበረከታለን ነገር ይስተካከላል ይደበቃል ብዬ ነበር ማለት ምንም የሚያቅ ነገር የለም ይሄ አፈር ይበላ አንተስ ምንድነው እንደዛ ማለት አሁን ያልሽው ንግግር ምንድነው ተውስቲ እኔ ነበርኩኝ እሷ አፏን ትዘጋለች ወይ አርፋ ቁጭ ትላለች ብዬ ምንም ይሆን ነገር የለም ልጄ ምንም ማያውቅም ግንኙነት እንዲጀምሩ ነበር እንደው አይ አንቺ ደግሞ ምን አይነት እናት ነሽ እሷ ልጅሽ አይደለችም ስታገቢው አባቷን ልጅሽ አርገሽ ያሳደግሻት አልነበረ ጥሩ አልነበርሽ ይላል ታይዘው ዝም ካሉ ብዬ እንቺ ቤት አለች ብዬ መከራዬን በላው እንዳይ አንቺ እነሱን ደግሞ እያጣበስሽ ማለት ነው ነበር አይ ልጅ ምን ድመት ነሽ ውሻ ነሽ እዛው ዝም ብለሽ እዛው በዛው እንደዚህ አይነት ነገር የምታረጊው ምን ላድርግ እኔ ዛሬ ማደረያ ነው ልጆች ይዤ ከመንከራተት ብዬ ሜሮን ጥራት ሜሮን አቤት አባቴን ጉድ ሰራሽ አብረሽ እየጠጣሽ እየበላሽ አባቴን ገደልሽብኝ አይደል አባቴን ገደለችብኝ አንቺ ቀስ በይ እስቲ ቆይ አሁን እያስረዳሁሽ ነው በኋላ ይደርሳል ልቅሽ አባቴን ሰው መልሽላት ጭራሽ ቤታቸውንም በስማቸው አርገውታል ለሷ እኮ ይሄ ቤት ምንም ማለት አይደለም እናትና አባቶቿ ቢኖሩ ግን ከነሱ ጋር ብታድግ ጥሩ ነበር አይሽ ምን አይነት ፋውል እንደሰራሽ እቺ ልጅ አስለቅሰሽ ምን እንደምታገኝ ምን እንደምታገኝ ምን አለ ሀብቱን ወስደሽ አባቴን ብታይልኝ አባቴ እኮ አይጨክንም ይሰጥሽ ነበር እኮ ሀብቱን አባትሽ የተንቀለቀለው አባቷን የተንቀለቀለው ልጄ እያለ አንቺ ነሽ ጦስ ይሆንሽብኝ ምንድን ነው ጦስ የሆነችብሽ እሷ ስላለች ወደድሽም ጠላሽ ይሄ ቤት እኮ የነሱ ቤት ነው ወደጅም ጤም እኔ ለፋውበት የኖርኩበት ምንድነው የእናቴ ቤት ነው ያንቺ ቤት አይደለም ወፍዛ ዘራሽ አዋረድሽኝ ሰራሽልኝ ሰራችልሽ እንደሰራሽልኝ አንቺ ነሽ እንደሰራሽላት ነው እንደሰራችልሽ ጠብቂ ቀን ምን ልታረጋት ከዚህ በላይ ምን ታረጋኝ አባቴን ወሰድሽብኝ ምን ቀረኝና ምንን ትወስጂብኛለሽ ሰራልሻል ባልሽን በመርዝ የምትገይ ምን አይነት ሴት ነሽ ታዲያ ካንቺ ጋር ያንኛው ሰው የማከሚኖር ጦር ሜዳ ሄዶ እንደዛው በዛው ይቀር ይሻላል እሱንም ቢሆን መች ትመሪዋለሽ አንተም ሰራልኝ አንዴ እንደልጅ ትሆናለህ
አንዴ ጥሩ ትሆናለህ። እኔ አንቺ ልጅ አይደለሁም እንዳንቺ አይነት ከሃዲና በጣም ቆሻሻናት እንዲኖረኝ እኔ አልፈልግም። ሰማሽኝ? በሰው ህሊና ላይ እንደዚህ በልጅ ህሊና ላይ እንደዚህ የሚጫወት ቀን አይጉደልብህ። ቀን ስለጎደለብሽ አይደል? ምን ሆንሽ? ምን ሆነሻል? እስከ ልጅሽ ተንፈላሰሽ የኖርሽ ነው ሰው ቤት ውስጥ ለዛውም ከተንኮል ጋር ዝም ብለሽ አርፈሽ መኖር ስትችይ እሷ ልጅሽ አይደለችም? የግድ ካንቺ ማጸ ማውጣት አለባት? መልሽላት እስቲ እሷን ያይሽ እስቲ መልሽላት። አሁን ቀና ማድረግ እንኳን አያስችልሽም የሰራሽው ስራ። ረጋቤ አንቺ ረጋቤ ሜሮን ረጋቤ በቃ እንኳን በዋነኝነት ታወቁ። አባቴ ሲጀመር ምን አግድሎብሽ ያውቃል? ምን አግድሎብሽ? ለኔ የሚያረጋውን እኮ ነው ዳንቺ የሚያረግልሽ። ምን አግድሎብሽ ያውቃል? እስቲ ንገሪ፣ ምን አግድሎብሽ ያውቃል? ንገሪኝ እስቲ እስቲ ንገሪኝ። ተነሽ አንቺ አትንበርከኪላት ለዚህ ሰው ናት ብለሽ ንገራት እንጂ አሁንስ ንገራት እንጂ እህቴ አይደለሽ ምናምን ብለሽ ታርጋት የነበረው አሁን ነው ቀና ብሎ ማወራት። ቀጥ ብላችሁ ወደ ህግ ቀጥ ብላችሁ ማወቅ ያለብን አወካ ነገረቻ እንዴ በተስማማችሁት መሰረት እዚሁ ጨርሱ በቃ ጉዳዩን። ቅድም ምንድን ነበር ያልካት? ምን አባነ መስማማው ነው ልደራደር የመጣው መሰለ? የሰው አቅላስ መልሰው እኮ ይመጣል። እግዚአብሔር ስራህን ይስጥ። አሜን። የስራዬን ይስጠኝ። አሜን። ለኔ እርግማን አይደለም ይሄ። እሺ ይሄ ለኔ እርግማን አይደለም ምርቃት ነው። የስራዬን ይስጠኝ። እንደ ህፃን ልጅ አታለኸኝ። እኔ ያው ህፃን ነኝ ግን ልቤ የትልቅ ሰው ነው። ጭንቅላቴ አእምሮዬ የትልቅ ሰው ነው። እሺ አሁን ምን አለ እንኳን እንደናንተ አሳድጊያት የለ ይቅር ብትለኝ ምን ችግር አለ? ውሽ ቆንጀለኞችን ማንንም እንኳን ከእጅ ያመልጥ። እሺ እስቲ ይቅርታ በያት። እስቲ ይቅርታ ታርግልሽ። አባቷን ገለሽ እንደዚህ እስቲ ይቅርታ ታርግልሽ እንደቀላል በጠይቂያት እንጂ ይቅርታ በያት። አንደበቱ ካለሽ ይቅርታ በያት እስቲ በጠይቂያት እስቲ። ተነሳው ነክት ዋና ያው እዚሁ ቅድም ያወራችሁትን ነገር ለምን እዚሁ አጭሩ? ኧረ ዋና ምን ሆነ ነው? እሺ ልጄን አትምታብኝ። እሺ ልጄን አትምታብኝ። ትሄጃለሽ አይደል? እዚሁ መጨረስ ያለብን ጨረስ። አውረተ የለ እንዴ ከሷ ጋር ምን ሆነ ነው? እኔ አልመጣሁትም። ተነስና ቀጥል ነው ያልኩት። አትንካብኝ። ተነስ። በህግም ከሆነ ጠይቀው። ተነስ ቀጥል። ተቀቂው አንቺ ነው ይጠይቃል። ቀጥል ክፈት። ዝም ቀጥል። ዘመድ የለኝም ምን እንኳን እንዳላወጣ። ኧረ በእናትሽ እንደዚህ አይባልም። ተረጋጊ፣ በቃ ተረጋጊ። ሰማሽ? ምን ዘመድ አለኝ እና እድሜን ላውጣ? አይደለም እንደሱ አይባልም። አንቺ አሁን መጠንከር ነው ያለብሽ። በቃ እኮ አልፈዋል እኮ በአንድም በሌላ አባቴን አሳስቃ ሰራችለት። በቃ እባክሽ እኔን አሁን እዚህ ጋር ያለ የሚጠቅመው ቢያንስ ገና ብዙ መስራት ያለብኝ ስራ አለ። ቤቱን ካርታና ፕላን አዙረው ከሆነ ብዙ ነገር ሌላኛውም ያን ሌላ ወንጀል የሰራውንም ሰው አዳምጪኝ ፕሊስ። ይገባኛል ስሜትሽ ግን አዳምጪኝ አንዴ ይቻላል አድርጊው። እሺ እዛ ክፍለ ከተማ ላይ ያዛወረላት ሰው ማን እንደሆነ መዘጋጃ ላይ ማጣራት አለብኝ። እሺ ገና ብዙ ወንጀለኛ ይኖራል ከዚህ ጀርባ። እሺ ታቅዶ ሆም ተብሎ የተሰራ ሴራ ነው። ተረዳሽ? ቤቱን ትታ አባቴን ቤቱን ወስዳ አባቴን እንድታስቀርልኝ። ልክ እኮ ነሽ፣ እረዳሻለሁኝ። አንቺ እኮ ልክ ነሽ። ምንም ያጠፋሽው ነገር የለም። ግን ረጋ ማለት ነው ያለብሽ። በቃ እኛም ገና የምንጨርሰው ብዙ ጉዳይ አለ። ካርታና ፕላኑ ገና ከማን እጅ እንዳለ ሁሉ ማወቅ አለብን። አባትሽን መርዛ ገለዋለች። በቃ እውነቱ ነው። ለዚህ ነው ውርደቷ እንዳይጋለጥ ብላ ሐኪም ቤት አይሄድ ብላ ያለችው። በቃ እንግዲህ ውድ ተመልካቾች እንዳያችሁት ነው የሰው ሁሉ ክፋት፣ የሰው ሁሉ ነገር እዚህ ድረስ ደርሷል። እባካችሁ ለሀብትና ለንብረት ብላችሁ ሰው እንደዚህ ግፍ የምትሰሩ ሰዎች እባካችሁ ስለ እግዚአብሔር ተው። ይሄ ሀገራችንንም ወገናችንንም የሚጠቅም ጉዳይ አይደለም፣ ጥሩ አይደለም። ማንም ሰው ከህግ ደግሞ ማምለጥ አይችልም። በቃ ቢያንስ እንደዚህ ያሰባችሁ ሰዎች ተውት። እስከዛሬ ያደረጋችሁት እንኳን ያው
ህግ እንደማይለቃቸው አውቃለሁ። ግን ከዚህ በኋላ እንደዚህ አይነት ሀሳብ የምትለቁ ሰዎች፣ እንደዚህ በሰው የሚጎዳ ነገር የምታደርጉ ሰዎች ተው እባካችሁ። ካልሆነ የእነሱ ዕጣ ፈንታ ነው የሚደርሳችሁ። እንዳያችሁት ነው እናትና ልጅ የተጨማለቁ። ጭራሽ እቺን ህፃን ልጅ እንደሰማችሁት መጠቀሚያ ሊያደርጓትም ሁሉ ነበረ። ግን በፈጣሪ ቸርነት እስካሁንም ምንም አልሆነችም። እሱንም ለማረጋገጥ ችያለሁ ከሷ አንደበት። ብቻ እንግዲህ እሷን ጠንክሪ ማለት ብቻ ነው የምፈልገው። እኔም ከጎንሽ ነኝ በሚያስፈልግሽ ነገር ሁሉ። የኔት ጠንክሪ፣ በርቺ። ፈጣሪ አንተን ባይልክልኝ ምን ሆነ ነበር። ትምህርትም እንግዲህ እቀጥላለሁ ካልሽ፣ ስራ መድል ይመቻችልኝ ካልሽ፣ በሁሉም ነገር ከጎንሽ ነኝ። አመሰግናለሁ። አንተን ባይልክልኝ እኔ ምን ሆነ ነበር። አውጥተው ነበር ቢጥሉኝ እኮ። ምንም አልፈልግም። ተረጋጊ፣ ህይወትሽን መኖር ጀምሪ። የሚያስፈልግሽ አጠገብሽ ሰውም እንዲሆን የምትፈልጊው ሰው ካለ እኔ ለጊዜውም ቢሆን ሰው እንዲመደብልሽ ማድረግ እችላለሁ። እሺ በቃ እንግዲህ ውድ የአጋላጭ ቤተሰቦች ያው እንዲህ እያለን ወደ ማደማደሚያው ደርሰናል። እንግዲህ አጋላጭም ማጋለጡን ይቀጥላል ማለት ነው። እናንተ ታዲያ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው አዳርሱ። ምክንያቱም አይከፈልበትም ላይክ፣ ኮሜንት፣ ሸር ማድረግ። እናንተ እኛም በሱ ነው የምታግዙን ማለት ነው። ሳብስክራይብ በማድረግ ነው የምታግዙን። ሀሳብ አስተያየት በመስጠት ነው የምታግዙን። ለወደፊት ስራዎቻችን እንዲጠቅሙን አበረታቱን ለማለት እወዳለሁኝ። እንግዲህ እንደዚህ አይነት ስራ የምትሰሩ ሰዎች ተው፣ ስለ እግዚአብሔር ብላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። ማስረጃዎችንም ሄጄ እዛ ጣቢያ ማስረከብ አለብኝ። እዚህ ቤት ውስጥም ሲደረጉ የነበሩት ጾታዊ ትንኮሳዎችም ሁሉ ሳይቀሩ ክስ እንዲመሰረትባቸው አረጋለሁ። እሷም ሂዳ ቃሏን እንድትሰጥ አረጋለሁ ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም አዲስ ነገር ለማጋለጥ እስከምንመጣ በያላችሁበት